ቆይ ወንድም ከወንድሙ ጋር እንዲዋደድ ትጸልያለህ። ትክ ነው። ሐሳቤን ልጨርስ። አንተ ገብቶናል። ሐሳብህ ትጸልያለህ፣ ለሀገር መልካም ትመኛለህ፣ ትዘምራለህ፣ ሀገር ችግር ውስጥ እንዳትገባ ሁሉ ነገር ጾም ጸሎት ትይዛለህ አይደል? ያን ነው የምትለው። አሁን አንተ መሳሪያ ይዘህ ተዋጋ ነው እያልክ ያለው ከማገር እኔ ደግሞ የምልህ ሁለት አይነት ጦርነት አለ ታውቃለህ? እሱ ቀጥታ ጥያቄን ጠይቀኝ። ሁለት አይነት ጦርነት አለ። ጀስት ዋር እና አንጀስት ዋር የሚባላል። ጀስት ዋር የሚባለው በተቀመጥክበት ወራሪ ቢመጣ ለመከላከል ትሄዳለህ። ይሄ ጀስት ዋር ነው። አሁን አንድ ወራሪ አገር መጣብንና መለከት ተነፋ። ሀገርህን ትጠብቃለህ? አትጠብቅም? ትዋጋለህ? አትዋጋም? ሀገሬን በምን መልኩ ነው የምጠብቀው ነው ጥያቄ። ከጸሎት ባሻገር አንጀስት በሆነ መንገድ የሆነ ወራሪ መጣብንና ለምንድን ነው እኔ እንድዋጋ የፈለግኩ? አንተ የሀገሪቱ ዜጋ ስለሆንክ ነው። ኢትዮጵያዊ ነው። በቃ ውጊያው ሲደርስ እነግርሃለሁ። ሲደርስ የዛኔ ያሳውቃለሁ። ልክ ውጊያው ይምጣ። በቃ አጭር መልስ። ውጊያው እንደመጣ አቋሚን በተግባር አሳይ። አገር ለቀህ ትጠፋለህ። ችግር የለውም። ውጊያው ሲደርስ አገር ለቀህ ትጠፋለህ። ውጊያው ማይቀር ከሆነ ውጊያው ሲደርስ እነግርሃለሁ። ዋጋውማ ይዋጋል። ሀገር የተደፈረች ብሎ እኔ አላውቅም። እንግዲህ እኔ ግን ሲደርስ ብዋጋ ባወራ ይሻለኝ። ግድ የለን ጦርነት መፍጠር ራሱን የቻለ አንድ ወንጀል ነው። ባይዘ ያልተፈጠረ ነገር ላይ ጦርነት ሊፈጠር ይችላል ብሎ ሽብር ማስነሳት ወንጀል ነው። ሽብር ነው የምታስነሳው። ሽብር እያስነሳ ነው። በሌለ በሀገር ሰላም ጦርነት ቢነሳ አትዋጋም። አሁን ከጠመንጃ ጋር የተያዘ ሀሳብ ለምንድን ነው ከኔ ጋር ስትገናኝ ፊት ለፊት ያነሳው? ሰላም እንኳን አላልከኝም። ዘለ አገሪቱን አትወዱም። በሀገር ጉዳይ እያወራን እያለ ነው። በሀገር ጉዳይ እያወራ ከሆነ በሀገር ጉዳይ የምታወራውን ሀሳብ ወይ እንቀጥልበት። ምንድን ነው እያወራ ያለው? ከልጁ መምጣት ጋር ተያይዞ ነው። አይሾ ስፒድ ስለመጣ ነው። ከሱ ጋር ተያይዞ የሀገር ግንባታውን በተመለከተ አገራዊ ወኔ ስሜት ተቀስቅሶ ነው። እንደዛ ከሆነ ማውራት ይቻላል። ለምን ዘለ እኔን ስታገኝ ጦርነት ጋር እንደገባ አልገባኝም። አይናው የጨልከች ህብረትህ ከየትኛው ዓለም ጋር እንደሆነ በደንብ ስለማቅ እኔን ስታዩ ግን ብደነጉጥ ሰዎች አቆሙ ወይ አክብሮት ከሆነ ግን ኦኬ። ጌታን ስማ፣ እንዴት ነበረ የአይሾ ስፒድ? አዮ ላይቭ ስትሪሙን በጣም ይገርማል። ያ በጣም ደስ ይላል። አይ ነው እግዚአብሔር ማይከብርበት ምትላለህ አንተ። አይ እኔ ባይዘው የአሾ ስፒድን ሙሉን ነው ስትሪም ያዩት። ሙሉን ከመጀመሪያዋ ደቂቃ አንስቶ እስከ መጨረሻ ድረስ ቁጭ ብዬ ነው ያዩት። አሁን እንዴት አየው? አይ የሀገር ገጽታ ግንባታ ላይ ምንም ጥያቄ የለውም። ትልቅ ስራ ሰርቷል ልጁ። ኢትዮጵያን ለማያውቁ ለተቀረው ዓለም ባለው ተደራሽነት ሀገሪቱን በጣም የአዲስ አበባን የኢትዮጵያን አዲሷን ገጽታ በተለይ ደግሞ ምዕራባውያኑ አስቀድሞ የሰጡንን ያንን የጨለማ ገጽታ ከመግፈፍ አንጻር የራሱ ተጽዕኖ አሳድሮ ሄደ ነው የሚመስለኝ። ያ ደግሞ እውነት ሆኗል እና በዚህ አጋጣሚ እቺን ከተማ እቺን ሀገር ውብ ለማድረግ ለሚተጉ የመንግስት አመራሮች ትልቅ ክብር አለኝ። ጠቅላይ ሚኒስትሩን ጨምሮ የአዲስ አበባ ከተማ ከንቲባ፣ እንደገና የአዲስ አበባ ህዝብ ራሱ ምስጋና ይገባዋል። እቺ ከተማ መንግስት የማጽዳት ፕሮግራም አሃዱ ብሎ ሲነሳ ስለፈቀደ ህዝቡ ራሱ ቴንኪዩ ሊባል ይገባል። ፍቃደኛ ስለሆነ የመንግስትን የልማት ሀሳብ ተቀብሎ መንግስት በሚያስቀምጠው አቅጣጫ ከተማ ሲመራ አንዳንድ መንገራገጮች አሉ። ያንን መንገራገጮች ከግምት ውስጥ በማስገባት እየታመመም ቢሆን ለከተማ እድገት ዋጋ ስለከፈለ ለአዲስ አበባ ህዝብ ሪስፔክት ይገባል። ባይ አሁን ለምሳሌ አንዳንድ ሰው ዋሮና አንዳንድ ሰው ለምሳሌ ይሄ የልማት ስራ ሲሰራ ብዙ የተፈናቀሉ ሰዎች አሉ፣ ምትክ ያልተሰጣቸዋሉ ይላሉ። ሰው ቅሬታ ያለው አለ። ፖለቲከኞችን ሳዋይ ነበር በጣም እዚህ በሶሻል ሚዲያ ታሪክ አሉ የተባሉትን ነበሩ ከኔ ጋር ነበሩ። ታውቃቸዋለሁ። በቃ ሳት የራሱ ከጦር ሜዳ ነው የመጣሁት። አሁን እኔ ሪፍሬሽ እናድርግ። ከዛ ከጦር ሜዳ የመጣው ልጅ ነኝ እና ያነሱትን እንትን መዝግብ ያለው ሰምተናል። አንዳንዱ በአዎንታዊ ያነሳል፣ አንዳንዱ በአሉታዊ ያነሳል። ለምሳሌ በአዎንታዊ ልማት እኮ ሲሰራ ቤቶች ቴንኪው አሮና ቤት ይፈርሳል ምናምን ብለዋል። አንዳንዱ ደግሞ ለፈረሱ ቤቶች ምትክ አልተሰጠም ይላሉ። አንተ የሚዲያ ሰው ነህ፣ ጋዜጠኛ ነህ። እንደ አንድ ጋዜጠኛ ልቦና ያሳየም ምንድን ነው? ኢትዮጵያም ስላለ አዲስ አበባ ላይ ስላለ እኔ አላየሁም፣ ግን በአይኔ ያየሁት ነገር ለእኔ እኔን ብትጠይቀኝ ይሄ እቺ ሀገሬ ናት ወይስ አይደለችም እስክል ድረስ ነው።
በጣም ነው የተደነኩት። በጣም ነው የኮራሁት። በጣም 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 ቅድም ስናገረው ነበር። ግን ምንድን ነው አንተ የህዝቡ ብሶት ምንድን ነው? ደስ ብሎት ነው የተነሳው ምናምን ስትል ሰምቻለሁና እንደዛ ነው እውነታው ወይስ በምትክ አልሰጣቸውም ወይስ እንዴት ነው? መናገር ካልፈለክ ወደ ሌላ ጨዋታ መሄድ እንችላለን። እኔ ሰው ማስጨነቅ አልወድም። ሰውም ሲያስጨንቀኝ አልወድም። የሚጨናነቅ አይነት ሰው እንዳልሆንኩ ታውቃለህ በደምብ። ምንድነው የአዲስ አበባ ኮሪደር ልማት ሲጀመር ብዙ ጥያቄ፣ ብዙ መንገራገጭ፣ ብዙ የህዝብ ቅሬታ አስነስቷል። አንዳንዶቹን መንግስት በሚሰጣቸው የተለያዩ አጋጣሚ መግለጫዎች ላይ በግልጽ መልሷል። ተረዱን እስከ ማለት ድረስ መንግስት ደርሷል። ባይዘ ተረዱን በቃ አለ። በዚህ ስራ መሃል ጥያቄ የሚያስነሳ አለ፣ ቅራኔ የሚያስነሳ አለ። የግለሰቦች ብቻ አይደለም የመንግስትም ጭምር የተቋማት የግል ሁሉንም የሚነካ ልማት ነው። ስለዚህ ለውጥ ከተፈለገ እንደዚህ አይነት አንዳንዶቹን ዋጥ እያደረግን አንዳንዶቹን ደግሞ ምትክ እየሰጠን ለአንዳንዶቹ ደግሞ ተገቢውን ህግ አግባብ በሚፈቅድ መልኩ ለጥያቄዎቻቸው መልስ እየተሰጠ እንደተሰራ ነው እማቀው። ከዛ ውጪ ጥያቄ በግል ያለበት ብዙ ሰው አለ። ኦፍኮርስ ብዙ ሰው ይኖራል። የሚመለከተውን አካል ይጠይቅ። እየቀጣ ነው እንሄዳለን። በህይወት ግን የሚጸጽትህ ነገር አለ? ዋው በጣም የሚጸጽተኝ እስካሁን እንዴት በጌታ ምን አለ ድሮ ባቀው ይህንን ክርስቶስን ረፍዶ አውቀዋለሁ ብዬ ነው የማስበው። እና ከሱ ውጭ ያለው ህይወት ሁሉ ይጸጽተኛል። ያረኳቸው ነገሮች በጠቅላላ ክርስቲያን ሳልሆን ያረኳቸው ነገሮች ሁሉ የጸጸት ናቸው። እግዚአብሔር አልከበረበትም ነበር። አብዛኞቹ ዘፈኑ፣ ጭፈራው፣ ሆካታው፣ ይሄ መጠጥ ቤት መርመጥመጡ፣ መጠጥ መድፋት፣ በዘፈን ማበድ፣ እነዚህ ምን ሆኜ ነው እነዚህን ያረኩት እላለሁ አንዳንዴ። አሁን ሳስበው ይደብረኛል በጣም። ሚዲያ ላይ የነበረው ጭቅጭቅ፣ በተለይ የብሔር ፖለቲካ ምናምን ያስጠላኛው። ምን ሆኜ ነው እዛ ውስጥ የገባሁት እላለሁ አንዳንዴ። በጣም ነው ያናደኝ። ብሔር ላይ የሆነ ጊዜ እንትን ነኝ ምናምን ጦርነት ውስጥ ስማ እንዴት እንደሚቆጨኝ አሁን ሳስብ። ምን በሰላም ሰው እንዴት በጤናማ አእምሮ እንደዚህ ይከራከራል? ያ ነገር ይጸጽተኛል። ያ ሁሉ ጦስ ክርስቶስን አለማወቄ። እሱን ስታቅ ሁሉ ከንቱ ይሆናል። የኔ አጠያየቅ ስታይሎች አሉ። አንዳንድ ጥያቄዎች እንድታጠራ ከጀርባ ባሉ ባልታ የሚወራም ሊሆን ይችላል፣ እውነትም ሊሆን ይችላል። እውነት ነው ውሸት ነው የሚለው አንተ ነው የምትነግረን። አሁን ለምሳሌ በአንድ ወቅት አንድ ቴዲ አፍሮ እና ኩኩ ሰብስቤ ይታማሉ የተባለ ከተማ ውስጥ ይወራ ነበር አይደለም? አንተ ምናልባት ለዛ ጊዜ ሚዲያ አሰማ መሰለኝ ገጠር እያስተማርክ ነበር። ኦኬ፣ ለማንኛውም ወደ እንትን ብሎ መጣ። ሰይፉ ኩኩን ቀረባትና እንዲህ ያነ ወሬ አለ ወይ ይባላል፣ እውነት ነው አላት። ከጀርባ የሚታማውን ነገር ጠየቃት። አይ ቴዲ ወንድሜ ነው፣ በጣም ማከብረው መወደው ወንድሜ ነው አለች። በቃ ተቋጨ። አንዳንድ ጊዜ ከኔም ከጀርባ እኮ የሚወሩ ወሬዎች አሉ። እሱ ልጠይቅህ ትችላለህ። ከአንተም ከጀርባ የሚወሩ ወሬዎችን ስጠይቅ እንድታጠራው ካለኝ ፍላጎት ነው። እሺ መመለስ ካልፈለክ ደግሞ አይ ይሄ የግል ጉዳይ ነው፣ እኔ ይሄን አልመለስም ትላለህ። እሺ የኔ ስታይል እንደዛ ነው። እሺ ይቅርታ መጠየቅ የምትፈልገው ግለሰብ ወይም ደግሞ አለ ማህበረሰብ ይቅርታ በተለያየ አጋጣሚ በተለያየ ምክንያት ሰዎችን የሚያስከፋ ተግባር ላይ ተገኝቼ ምናልባት በንግግር ስህተት የራሴን አቋም አስቀምጬ ተተርጉሞብኝ ግን በንግግር ስህተት ሌላ ነገር ወስደው ላዘኑብኝ ሰዎች ሁሉ በጣም በጣም በእውነት በጣም ይቅርታ። ንግግሬን ሳይገባቸው ወይ ደግሞ በቃ ይሄን ለማለት ፈልጎ ነው ብሎ ደምድሞም ለተቀበሉት ሁሉ ሰውን የማሳዘንም የማስከፋትም ፕሮግራም የለኝም። እኔ እንደዚህ አይነትም እቅድም በህይወቴ ውስጥ የለም። ያዘነብኝ ሰው ካለ ግን በጣም 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 በእውነት በሰውም በእግዚአብሔርም በአንተም ፊት በተለያየ አጋጣሚ በሚዲያ ሆነ በፐርሰናሊ እንደዚህ በአካል ወይ በስራ ተገናኝተን ያሳዘንኳቸው ሰዎች ካሉ ተቋምም ካለ በጣም በእግዚአብሔር ፊት
በምወደው ኢየሱስ ስም ይቅርታ ተቀበሉት። ይቅርታ በቃ ሰው ልጅ ከተጸጸተ ይቅርታ ካለ ቀጥል። ብዙ ጊዜ እኔ አማርኛ ሙቪ ምናምን ትጠይቀኛለህ። እኔ አሁን አማርኛ ሙቪ ካየሁ ቆይቻለሁ። አማርኛ ሙቪ ትጠይቀኛለህ፣ በፍቅር ነው የምታየው። እስኪ አሁን ለምሳሌ እኔ ኢትዮጵያ በመጣ ወይም ዩቲዩብ ላይ በቀመጥ አማርኛ ሙቪ እነዚህን ማየት አለብህ ብለህ ትነግረኛለህ? ሶስት ምርጥ የምትላቸው ሶስት ምርጥ አማርኛ ፊልሞች ሲኒማ ገብቼ ያየዋቸው አሉ። በብዛት አልወረዱም ከሲኒማ ግን ሲወርዱ ምናልባት ብታያቸው ብዬ የማስበው ምንም ወርደዋል አብዛኞቹ። ሳምሶን ታደሰ ቤቢ የሚሰራቸው ፊልሞች በጣም ነው ደስ የሚሉኝ ትወናውን ስለምወደው። ያው አብዛኞቹን አንተም አፕሪሺየት የምታደርጋቸው ሶስት የኔ ቤስት ፊልሞች አሉ። አይተዋል። በእርግጥ ሰማያዊ ፈረስ የምን ጊዜ እኔ ማደንቀው ፊልም ነው። የወንዶች ጉዳይ እና አንድ ፊልም አለ ቤቢ በቅርብ የሰራው ፊልም ከእንትና ጋር ተጣምረው ከእንግዳ ሰው ሀብቴ ጆሮ ጋር ከቴዲ ጆሮ ጋር ተጣምረው አንድ የሰሩት ፊልም አለና እነዚህ ፊልሞች ደስ ይሉኛል። ግን አሁን አዲስ ትላንት ወዲያ ከትላንት ወዲያ ከ4 ቀን በፊት ሲኒማ ገብቼ ያየሁት ዲያስፖራው የሚለው ፊልም አሪፍ ነው። ጥላ የሚለው ፊልም አሪፍ ነው። አንድ ደግሞ አድማሱ የወንዶች ጉዳይና ማስተዋል ወንዶሰን የሰሩት ፊልም አለ። እነሱ ሶስቱ ሲኒማ ላይ ናቸው። እነሱ ሶስቱንም አይቻቸዋለሁ። ቆንጆ ፊልሞች ናቸው። ለምንድን ነው ከማስተዋል ጋር ሁልጊዜ ቆማችሁ የምታመልኩት? አንድ ላይ ካልሆናችሁ ቃሉ አይገባችሁም ነው? ፖስት ታደርጋለህ ወይ? ስፕሪት አይመጣም ነው? አትቀጣጠሉም ነው? ምንድን ነው? ጎን ለጎን ናችሁ። አላስፈላጊ መጠጋጋት ይታያል። አይናችን የታዘበው ነው ምጠኛ። ያን ደግሞ ፖስት ታደርጋለህ ዙም አድርገህ ምናምንና አይ ከማስተዋል ጋር እንደዚሁ ተከታታይ ነው የምንቀመጠው። ያው በባህር ስለምንግባባ የመጣንበትም አንግል ተመሳሳይ ቦታ ስለሆነ ሜይ ቢ ጓደኛ ማቾች ስለሆነን እኔ እዚህ ጋር እሷ አንድ ላይ ፊት ለፊት ነው የምቀመጠው። እኔ ቸርች ፊት ለፊት የምቀመጥበት የራሴ ምክንያት አለ። አንድና አንድ ምክንያት የምንለው ትምህርት ላይ ሲሪየስ ነኝ። ትምህርት ከተጀመረ ምንም አይነት እንቅስቃሴ ከፊቴ እንዲረብሸኝ ስለማልፈልግ አስተማሪውን ብቻ ማየት ስለምፈልግ በቃ ፊት ለፊት ነው የምሆነው እና አጠገቤ ነው የምትቀመጠው። በጣም ጓደኛዬ ነች። በጣም እግዚአብሔርን የምትወድ በጣም መንፈሳዊ ሴት እና በብዙ ጉዳይ እናወራለን ምናምን፣ በመንፈሳዊ ጉዳይ፣ በትምህርት ዙሪያ፣ ቸርች ውስጥ በተሰጡ በሚደረጉ እንቅስቃሴዎች ምናምን። ከዛ ውጭ ምንም። ለምድሪቱ ውስጥ አትጸልዩም? የተገናኛችሁ አለን። በቤተ ክርስቲያናችን የጸሎት ፕሮግራም አለ። በሳምንት 2 ቀንና በወር አንዴ፣ ረዥም ነው። በወር አንዴ፣ በሳምንት 2 ማክሰኞና ሐሙስ፣ ሁሌም ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ ትውልድ፣ በግልም ስለ ግል ህይወት ይጸለያል። ቤት ለቤት እየሄዳችሁ? ኖ ቸርች። ቤት ለቤት ጸሎት የለም። በግል ነው የምጸልየው። እኔ ቤቴ በግሌ ነው የምጸልየው። አይቀረ ጥሩ ነበር። እኔ በእኛ ቤተክርስቲያን እኔ ማቀው ይሄን ካልቸር ብቻ ነው። ቸርች ነው ተገናኝተን የምንጸልየው። በግል ግን የራሳችን ዲቮሽን ታይም አለን ከጌታ ጋር አይደል? ዲቮሽን ታይም። አይዞህ ቴዲ፣ አይዞህ። እሺ በእናትህ ጠይቀኝ። እግዚአብሔር ይባርካችሁ። እንዲህ አይነት ነገር መበረታታት ተባረክ። አሜን። ጥሩ ነው፣ ያስተሳስራል እንደዚህ አይነት ነገር። ብዙ ጊዜ ስለ እግዚአብሔር ስትናገራለህ። አሁን ስለ እግዚአብሔር ስትናገር እሰማሃለሁ። ቸርች ትሄዳለህ። እስኪ ከምትወደው እግዚአብሔር ቃል እስኪ ንገረኝ፣ አንድ ቃል ንገረኝ ብለህ እግዚአብሔር ቃል ደስ የሚልህን ይህን መናገር አለብኝ የትኛው ነው? እስኪ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ እስከ 11 ያለው ቃል ሁሌም ይገርመኛል። በክርስቶስ ኢየሱስ ያለው ሀሳብ ያ በእናንተ ውስጥ ይኖር ይልና
እርሱ ከእግዚአብሔር ጋር ሲኖር ሳለ መተካከል እንደመቀማት ሳይቆጥር የባሪያን መልክ ይዞ በሰው ምስል ተገኝቶ ራሱን አዋርዶ ለመስቀል ሞት ያውም ለመስቀል ሞት የታዘዘ ሆነ ይልና በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህም ስም በሰማይ በምድር ከምድር በታች ያሉ ሁሉ ለኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ የመሰክር ዘንድ ነው ይላልና ይሄ ፓርት በጣም ይገርመኛል። ኢየሱስ ራሱን ባዶ አድርጎ ራሱን አዋርዶ ከአብ ጋር መተካከል እንደመቀማት ሳይቆጥር በሰው ምሳሌ ሆኖ የባሪያን መልክ ይዞ ተገኝቶ ለሞት ያውም ለመስቀል ሞት የታዘዘው ሆኖ ሰዎችን የመቤዠት ስራ ከሰራ በኋላ አብ በዚህ ምክንያት ኢየሱስን ያለ ልክ ከፍ ከፍ አደረገው፣ ያለ ልክ። ከዛ ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህም ስም በሰማይ በምድር ከምድር በታች ያሉት ሁሉ ለኢየሱስ ስም ይንበረከኩ ዘንድ አለና ምላስም ሁሉ የሰው ልጅ የተባለው ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ የመሰክር ዘንድ ነው። አሁን ኢየሱስ ጌታ ነው ስንል አብ ይከብራል ማለት ነው። የአብ ክብሩ ኢየሱስ ጌትነቱ ሲመሰከር ነው። እንደዛ ነው ያለው ጳውሎስ። ለእግዚአብሔር አብ ክብር ምላስ ሁሉ ኢየሱስ ጌታ እንደሆነ የመሰክር ዘንድ ነው። ሰበከኛ አላልኩም፣ ለማስታወስ ያ ነው። እሺ ተባረክሽ። እልከት ማይክ መያዝ ነበር። እሺ ያው የኛ የጴንጤ ባህሪ ነው። ትንሽ ክፍተት ካገኝ ቀጥልሽ። ምን አካባቢ ለስራ እጅ አስታውሳለሁ። የተሰበሰበ ሰው ሲያዩ ውስጥ ይሰብሰብ ብለን ብሎ በዛ ሰከት የሚጀምሩ አሉ። ጥሩ ነው ጥሩ ነው። እኔ ቅሬታ የለኝም፣ ግን ጥያቄ ላይ እንድናተኩር ብዬ ነው። እንዴት ፈታ እያልክ ነው? ፈታ ማለት ይሁንልህ። ፈታ ብላ ላብሽር። በጣም ፈታ እያልኩ ነው። መፈታት ይሆናል። አትታሰር። ቀጥልሽ። ብዬ እያየሁ ነው ምስቃው። ቀጥል። አሁን አንተ ድሮ ሌላ አስተምሮ ላይ ነበርክ። አሁን ደግሞ በእኔ ትንታኔ ነው ወደ ሌላ አስተምሮ ቀይረሃል። ቻሌንጅ የሆነብህ ነገር አለ? ለምሳሌ አሁን እኔ ብትጠይቀኝ እኔ ነፃነቴን ወደዋለሁ በጣም። የራሴ ዱስ እንደሆኑስ አለኝ። ራሴ የምመራበት ከፈለኩ ዘፈን አደምጣለሁ፣ ከፈለኩኝ ፖለቲካ አወራለሁ። ነፃነት አለኝ። ግን ይሄ ትክክል ነው አይደለም ለራሴ ልተወውና አንተ ደግሞ ያለው ሌላ ነገር ላይ ነው። ዘፈን ስታይ ምናምን ድሮ ታረግ የነበረውን ነገር ማታረግበት ነገር ላይ ነው ያለውና እስኪ ስለ እውነት ነገራቸው። አሁን ቻሌንጅ የሆነብህ ነገር አለ? ወደ ክርስትና ወደዚህ ስመጣ በጣም ብዙ ነገሮች ቻሌንጅ ሆነውብኛል። በጣም ቻሌንጅ ያደርጉኝ ብዙ ጉዳዮች አሉ። ጋይስ ታብታብ እያደረጋችሁ እንትን እያለን የመጀመሪያው ቻሌንጅ የሆነኝ ወደ ፋሚሊ ነው። ከፋሚሊ ዘንድ የነበረኝ ኢሚዲየት ፊት መጥቆር፣ ፋሚሊ ብቻ ሳይሆን በቃ ይሄ በዛኛው ሲያቀኝ የነበረ ሰው ኢሚዲየትሊ ከዚህኛው ወደዚህኛው ሲቀየር ለነገ አላለም፣ በቅጽበት ነው ከምርቃት አፍ ወደ ስድብ አፍ። እና ያ ትንሽ ጸልያለሁ ነው ሁላ ምን ብዬ ጸለዩ እንዴ ይሄ ነገር የተሳሳተ ውሳኔ ይሆን ጌታዊ ብዬ ጸልዬ አውቃለሁ። ቻሌንጅ ሁለተኛ ኖርማሊ የስጋ እንትኖች እንዳልከው እንደፈለክ መሆን ያ ቻሌንጅ ፈትኖኝ ያውቃል። አንዳንዴ ይልሃል፣ ግን ለካ ክርስትና በጣም በጥንቃቄ የምትኖረው ህይወት ነው። በጥንቃቄ ለመኖር በማድረገው የትኛው እንቅስቃሴ ቻሌንጅ ስጋ አይደል ይፈትናል። ኦፍኮርስ ለምን አይፈትንም? ስንት ዓመት ሙሉ ሳረገው የነበረው እኮ ነው። ይፈትናል። እንደውም በጥንቃቄ ለመኖር በማድረገው እንቅስቃሴ ውስጥ እያንዳንዱ ቀን በቻሌንጅ ነው የሚያልፈው። የምሄድበት ቦታ ያ ነገሮች አሉ፣ ወይም የማገኙበት ሰዎች ቦታ ላይ እነዛ ነገሮችን ታያለህ። በቃ ስጋዬን እየጎሰምኩ እንዳለ ጳውሎስ የመጀመሪያ አክሽን የነበረው ሲታገለኝ እንደዚህ አይነት ነገር ውሎዬን መቀየር ነበር። እኔ ጌታን ስቀበል ስልክ ቁጥር ቀይሬያለሁ፣ ቤት ቀይሬያለሁ፣ ውሎ ቀይሬያለሁ። ባይዘው ኢሚዲየትሊ ሶስቱን ነገሮች ውሎዬ ከቸርች ሰዎች ጋር ብቻ ሆነ። በቃ ከቸርችና ከቸርች ሰው ጋር። ምክንያቱም አጠገብ ያለው ሰው ነው ለአንተ ጤናማ ህይወት የሚወስደው። ገብቶሃል? እንዳትል ማለት ነው። ከዛ ለ2 ዓመት ተከታታይ ከቸርች ሰዎች ጋር ነው ሙለው፣ ከነሱ ጋር ነው የምበላው፣ የምጠጣው ከነሱ ጋር ነው፣ ጊዜን ማሳልፈው ከነሱ ጋር ነው። ቻሌንጆቹን በዛ አልፍ ነገር። በዛ መሀል ግን ዲያብሎስ ወይም ዲያቦሎስ የግሪኩ ቃል ነው። ትክክለኛ ትርጉሙ ዲያቦሎስ ማለት ማይንድ ትሪከር ማለት ነው።
ይወረውራል ሀሳብ። ፈተና አለ፣ ውጊያ አለ። እየታገልክ እየተነሳ እየተዋጋ እየወደቅ እየተነሳ የምትቀጥለው ህይወት ነው ክርስትና። ትልቁ ቻሌንጅ ግን ከቤተሰብን የማስረዳት የማሳመን ነበር። በጣም ረዥም ጊዜ ወሰደኝ። በቃ እንዴት ውስዋስ ከባድ ነው። ልክ ውስዋስ ሳይሆን ፈተና ነው። ውስዋስ የሚባል አማርኛ ሳይሆን ፈተና። ሀሳብ ይወረወራል። ያንን የምታሸንፈው ግን በእግዚአብሔር ቃል ነው። ሁሉንም በኢየሱስም ብላ አትችለው። ምን ማለት ነው? የእግዚአብሔር ቃል እውቀት። ለዛ ነው ጳውሎስ የራስ ቁር ያለው። ታጥቀ ነው የምትዞረው። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። ታጥቀ ነው የምትዞረው። ሰይጣን ይህንን ስል አንተ ከዚህ ትለዋለህ። ቻሌንጅ አለ፣ ኦፍኮርስ ትግል አለ፣ ውጊያ አለ። ግን የምታሸንፍበት የእግዚአብሔር ጸጋ ደግሞ አለ። ባለፈው እንዳልኩ ነው። በጸጋው ተደግፎ ክርስቲያን የማያሸንፈው ፈተና የለም። ሰሞኑን በጣም ማስታወቂያ ሲሰራ ነበረ። የመንፈሳዊ ሰዎች ሲያስተዋውቁት የነበረው በጣም ማከብረው ሰው ነው። ድምፃዊ ዘማሪ ዳጊ ሶሪ ጋይስ፣ ዘማሪ ዳጊ ኮንሰርት ነበረው። ታድመሃል? እኔ ይገርማል። ማስታወቂያ እሰራለሁ እንጂ የማናቸውንም እስካሁን አልሄድኩም። ለምን? ፐብሊክ እንትን አለብኝ። ይሄ እንዳልኩ ነው ቅድም፣ ቸርች ራሱ ከፊት ለፊት ወንበር ነው የምቀመጠው። የሚርብ እንትን አልችልም። እኔ አሁን እስካሁን አልለመድኩም። ስለምድ መሄድ አይቀርም። ግን እንደዚህ አሁን 20 ሰው መሀል ቆመ እንደዚህ በል ብትለኝ አይመጣልኝም። አይኒድ ስፔስ እና አልለመድኩትም። ያንን ካልቸር አልለመድኩትም። አንዴ ሄጄ ዛፍ ስር መቆም ትችል ነበር። ይቻላል፣ ግን አሮ ነው ብቻ አልሄድኩም። እንትኑም ይሄ እስክለምደው ትንሽ ጊዜ እስክለምደው ፐብሊክ መሀል ሆኖ ማምለክን እስክለምደው ትንሽ ጊዜ። አንዳንድ ነገሮችን ቶሎ አትለምድም። ለዛ ነው። አሁን የአንተ ፓስተር ማን ነው? ነቢይ ጥላሁን ይባላል። የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን አገልጋይ። ከሱ ውጭ የምትሰማቸው ሰባኪዎች እነማን ናቸው? እስኪ ያው ለምሳሌ ጥቀስልኝ ብለህ እነማን እንሰማለን? ዶክተር ማሙሻ ፋንታ፣ ነቢይ ዘኔ፣ ፓስተር አማረ፣ እነዚህ ሰዎች ትምህርቶች እሰማለሁ ትምህርታቸውን። የእነሱን ነው በደንብ የምሰማው። ከፓስተር ቀጥሎ የእነሱን እሰማለሁ። እና እነዚህ መሰረታዊ የክርስትና እንትን ላይ በብዙ እንትን የሚሉ ሰዎችን በደንብ ነው የምሰማው። ቅባተ እምነት ላይ ያሉትን በደንብ እሰማቸዋለሁ። ተከታታይ ትምህርት፣ በተለይ ደግሞ ተከታታይ ትምህርቶችን፣ የመጽሐፍ ቅዱስ ጥናቶችን በደንብ ነው የምከታተለው። ተጽዕኖ ፈጣሪ ነው ብለህ የምታስበው ሰው ማን ነው ኢትዮጵያ ውስጥ? በዚህ ሰዓት ኢትዮጵያ ውስጥ ተጽዕኖ ፈጣሪ ዶክተር አብይ አህመድ ብቻ። እሱማ ባትለውም ነው። በቃ እኔ እሱን ነው የምቀበለው። ትክክለኛ በዚህ ሰዓት ሀገሪቱ ላይ ተጽዕኖ ፈጣሪ አብይ አህመድ። እሱማ ነው እኮ ባትለውም ነው እኮ ስራው ራሱ ተጽዕኖ መፍጠር ነው። በቃ ከዛ ውጭ ሌላ ማንም የለው የለም። እሺ፣ ለምንድን ነው ብዙ ሰዎች አሁን ለምሳሌ በተለያየ አይነት ንግግሮች ሲያስቀይሙ፣ ሲሰድቡ ለምንድን ነው የማትመልስላቸው? ቪዲዮ ምናምን ይሰራሉ ምናምን። አንዳንዱ ኮሜንት ላይ ይሰድባል፣ አንዳንዱ ኢንቦክስ ይሰድባል፣ አንዳንዱ በቪዲዮ መልእክት ይልካል ሰድቦ ምናምን። ለምንድን ነው ማልመልሰው? ቪዲዮ ምናምን ሰርተው ለሰደቡኝ ወይ መልእክት ምናምን ላሉ ሰዎች ለመልስ የሚያበቃ ቪዲዮ የሰራ ሰው እስካሁን ለእኔ ላይ የለም።
ለእገሌ መልስ ልስጥ ብዬ አሃ የሰውዬ የተናገረው የሚያስብል አሃ ያስባለኝ ሰው የለም። ነፍስ ያለው ቪዲዮ የሰራ እኔ ላይ እስካሁን የለም። ምክንያት የለውም። አብዛኛው አመክንዮ የለውም። እንዲሁ ጥላቻ ነው። አብዛኛው ጫፍ ይዞ ነው የሚሮጠው። እንዲሁ ስለሚጠላ ነው ቪዲዮ የሰራው እንጂ ሁለተኛ ሲሳደቡ መልስ ማልሰጠው አይቻልም። በክርስትና መልሶ መስደብ አይቻልም። እንዴ ዌልካም ብራዘር፣ ከባድ ሰው መጥቷል። ቴዲ አስተዋውቃለሁ፣ ታውቀዋል። ሰላም እያለ ነው እና ስድብ ምናምን ግን አይቻልም። በቃ ክርስትናው እንጂ አንዳንዴ እንደዚህ ያደረግ ብድግ እላለሁ የሆነ በቃ ልናገር እልና ሪንግ ላይ ታዘጋጅቼ የተውኳቸው ሞመንቶች አሉ። እሱ ክርስትና ይባላል። እሱ መንፈስ ቅዱስ ይባላል። በቃ ዋጥ አድርገህ እየተሰደብክ የምትኖረው ህይወት መሆኑ እየገባኝ መጣ። በእግዚአብሔር ቃል ክርስትና እየተረገምክ እሺ ነው የምትለው፣ እየተሞለች ብለህ ነው የምትቀጥለው እንጂ አልቻልኩም ከዚህ በላይ ልክልካቸውን ልንገር አይሰራም። ያው እኔ አሁን 2 ዓመት ያለማቋረጥ ነው የተሰደብኩት። 2 ዓመት ልጅ አይቀር እናቴ አትቀር ወንድሞች አይቀሩ ያልተረገመ የለም። ፋሚሊ ውስጥ ያልተሰደበ የለም በእኔ ምክንያት። የኔ ዝም ብሎ እንዲሁ ይሰድባል። ዝም ብሎ መጥቶ እንደዚህ እያመለክ ሙልጭ አድርጎ ይረግማል። አሁን ለዚህ መልስ ሰጥተህ እንደገና ተጨቃጭቅ አይቻልም። ለካ ክርስትና መቀበል ነው፣ መልስ አይቻልም። አንተ ምክንያቱም የምታግዘው እግዚአብሔር የለማ። በአዲስ ኪዳን በብሉይ ኪዳንም እግዚአብሔር በሰው ታግዞ አያውቅም። እግዚአብሔር በቂና ብቁ አምላክ ነው። እኔ አሁን ክርስትና ከተመሰረቱበት እውነቶች ውስጥ መካከል ቴዲ አንዱ ከሌሎች ሃይማኖቶች ክርስትና የሚለየው ያው የአምላክ ሰው መሆን ነው። ታውቃለህ፣ ዓለም ላይ ካሉ ሃይማኖቶች ክርስትና የሚለየው አምላክ ሰው ሆነ በሚል እውነት ላይ የተመሰረተ ስለሆነ ነው። ሁለተኛ ክርስትና የሚለየው ከዓለም ሲስተም ተቃራኒ ነው። ለምሳሌ የዓለም ሕግ የሆነ ሰው ከመታ ክሰሰው የሚላለ ወይ መታው የሚላለ። ክርስትና ግራን ለሚመታ ቀኝን ስጥ። ክርስትና ማንም እጀ ጠባብን ቢፈልግ አውልቀህ ስጠው። ክርስትና የሚረግምን መርቅ። ክርስትና የሚጠሉን ባርክ። ክርስትና ለሚያሳድዱ ጸልይ። ክርስትና ማንም ተርቦ ቢመጣ ይሄን አርግለት ነው። ይሄንን አምነ ተቀብለ ነው የክርስቶስ ተከታይ የምትሆነው። መጽሐፍ ሲናገር ማንም እኔን መከተል የሚወድ ቢኖር አለና ኢየሱስ መስቀሉን ይሸከማልና። ሁለተኛው ትእዛዝ በጣም ቀላል የምትመስል ግን ከባድ፣ ራሱን ይካድ። ብዙ ክርስቲያን ራሱን ስላልካደ ነው ወንጌል ግራ አይገባው። ራስን መካድን ማለት መሰለ እኔ ይቀርና እርሱ በኔ ማለት ይጀምራል። ኢየሱስ ቢሆን ምን ያደርግ ነበር እያልኩ ነው የምትኖረው ማለት ነው። አሁን የሆነ ሰው መጥቶ ሲሰድበኝ የኢየሱስ ተከታይ ነኝ አይደል? ኢየሱስ ሲሰድቡት ምን ነበር ያለው? በቃ ያንን እያልክ ነው የምትኖረው እንጂ ራሱን ያልካደ ክርስቲያን ነው አደጋ ለቤተ ክርስቲያን። አሁን የምታየው ቤተ ክርስቲያን ሁሉ ክፍተት፣ ስድቡን፣ ማጭበርበሩ የምታየው ሁሉ ቴዲ ራሱን ያልካደ የምታያቸው ልክ ያልሆኑ ነገሮች በጠቅላላ ራሱን ያልካደ ክርስቲያን የሚሰራቸው ስራዎች ናቸው። ራሱን የካደ ግን ክርስቶስ በእኔ ይኖራል እኔ ግን አልኖርም ሞቻለሁ ለዓለም ብሎ ስሜቱን ገሎ ይኸውልህ መስቀሉን ተሸክሞ ይከተለኝ ምን ማለት መሰለ ትርጉሙ? መስቀሉን ተሸክሞ ይከተለኝ ትርጉሙ የሆነ ነገር ይዞ ይከተለኝ አይደለም። ክሩሲፋይ ዩር አፒታይት ማለት ነው። ባይዞ አፒታይትን ስቀለው ነው፣ ፍላጎትን ስቀለው። በቃ እኔ የገሌ ልጅ የምትለው ስቀለው። አይሰራም። ክርስትና ላይ እንትና ላይ ማን መሰልኩ አይሰራም። ስቀለው። መሳደብ ተሳደብ ይለኛል አልችልም። ሰው ከነከት ስቀለው። እኔ እነዛን ምልክቶች አሁን የዘረዘርካቸው ምልክቶች በአገልጋዮች ላይ ታያለ። ሁሉ ላይ ተባለበት። እኔ የምሄድበት ቤተክርስቲያን ላይ የእኔ መሪ እኔን የሚያስተምረኝ ላይ ኦፍኮርስ አርአያዬ ነው። በህይወቱ ራሱ የሚሰብክ ሰው ነው እሱ። ሌላው ላይ ግን ሁሉም ክርስቲያን ላይ ይሄ ነገር አለ አትልም። ያው ክርስቲያኖች ይደክማሉ፣ ይሳሳታሉ፣ ይወድቃሉ። በሂደት ይታከማል በእግዚአብሔር ቃል። አሁን በዓለም ያለ ሰው ቢሆን በሂደት ይታረማል ምናምን ትላለህ። ዊተውት አሁን ዓለምን ክደህ ወደ መንፈሳዊ ዓለም ስትገባ አሮጌውን ማንነትን ትተህ አዲስ የለበስክ መስሎ እንደዛ ነው ያለችው። አሮጌውን ትታችሁ ቆርቆሮውን ትታችሁ የኳኳታውን ትተን ወደ አዲስ ማንነት ለብሰናል ካልክ አሮጌውን ምርቶች ይታዩብሃል። አሮጌ ብላ የተጠየፍካቸው ማንነቶች እንዴት ስቲል ይታዩብሃል? ማለት ወይ ጨርሰህ አልዳንክም ማለት ነው አይደለም። እንደዛ ማለት አይደለም። ትክክለኛ ጥያቄ ነው። ትክክለኛ ጥያቄና ወሳኝ ጥያቄ ነው።
ክርስትናን እንዴት አሁን የአንድን ክርስቲያን እንትን እንዴት ልግለጽ መሰለ? የምንወለደው አንዴ ነው፣ በቅጽበት ነው። ከእግዚአብሔር መንፈስ ባመንን ቅጽበት እንወለዳለን። ምናድገው ግን በሂደት ነው። አሁን አንተ ልጅ ለምሳሌ አንድ ልጅ ተወልዶ በአንዴ ነው የሚወለደው፣ ከማፀን የሚወጣው ምን ማለት ነው? 9 ወር አይረገዝም እያልኩ አይደለም፣ ግን የሚወለደው በአንዴ ቅጽበት ነው፣ በአንድ ቀን ነው። ግን ልጁ የሚያድገው በፕሮሰስ ነው። ልክ እንደዛ በመንፈሳዊ ዓለም ላይ ከእግዚአብሔር መንፈስ ሰው በእምነት በአንዴ ይወለዳል፣ ያድጋል። ሲያድግ ግን ኔቸሩን ጠብቆ ነው የሚያድገው። አንድ ሰው እድገቱን እስኪ የ2 ዓመት ልጅ፣ የ3 ዓመት ልጅ፣ የ4 ዓመት ልጅ፣ የ5 ዓመት ልጅ የሚሰራውን ስህተት እየሰራ ልጅ በ20 ዓመቱ አልጋ ላይ እንደማይሸና ሁሉ በክርስትና ውስጥ ሰው እያደገ ወደ ማቹሪቲ እየሄደ በሚመጣበት መንገድ ይሳሳታል። አንዳንዱ የሰው ባህሪ ቶሎ አይቀየርም። 10 ምናምን ዓመት ቸርች ውስጥ ማይቀየር ሰው አለ። ድንገት ከ20 ዓመት በኋላ ደግሞ የሚቀየር ሰው አለ። ምን ማለት ነው? ይሄ እድገት ይባላል። ሰውን ማን ነው የሚያሳድገው? መንፈሳዊ ቤት ውስጥ የእግዚአብሔር ቃል። ሰውየው ካላደገ ቴዲዬ፣ በአጭር አማርኛ ወይ ለእግዚአብሔር ቃል ጊዜ አልሰጠም ወይ አወላደዱ ችግር አለበት። አሁን ሰውየው 14 ዓመት ቸርች ውስጥ ሆኖ አልተለወጠም አይደል? መጀመሪያ ግን ሰውየው ሲመጣም ብላችኋል፣ ክርስቲያን ነው፣ ኦልሬዲ ጌታን ተቀብሏል። አዎ ነገርኩህ እኮ። አሁን በዚህ ባህሪ ቢሞት መንግስተ ሰማያን ይወርሳል? መንግስት ሰማያት በባህሪ ፐርፌክሽን እና በባህሪ ፐርፌክት አለመሆን አስበህ መልስ። ውስብስብ ከሆነ የለፈ ይበል፣ ችግር የለም። ውስብስብ አይደለም፣ ምንም ጥያቄ የለውም። ሰው ቅድም ያልኩህን ብጨርስ ኖሮ ወደዚህ ጥያቄ አትመጣም። የኔ ያው ልጨርሰኝ። ሰው በእግዚአብሔር ቤት ውስጥ ሲኖር በሂደት ያድጋል። አሁን ያልተለወጠ ያልኩት 14 ዓመት ተቀምጦ ያልተለወጠ አይበልበትና ድንገት ሲወጣ በመኪና አደጋ ሞተ። ይህ ሰው የመንግስተ ሰማያን ይወርሳል? እሺ አሁን ታቋርጠኛለህ? እያወራሁ ልጨርስ ወይ? ወደ ጥያቄ ከመጣልኝ አላቋርጠም። ጥያቄው ጋር እመጣልሃለሁ። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ በፕሮሰስ ወደ ማቹሪቲ ይሄዳል። ሰው አሁን ለምሳሌ አንድ ክርስቲያን በኢየሱስ ክርስቶስ የመስቀል ስራ አምኗል፣ እያደገ ነው የሚሄደው። ለምሳሌ ድሮ ከሚያደርጋቸው 20 ምናምን ኃጢአቶች 10 ምናምኑን አያደርግም እንበል። አንዱ ግን ታገለው ወይ ሁለቱ ታገለው። እነዚህን ለማሸነፍ በየቀኑ ንስሐ እየገባ በየቀኑ እየወደቀ በየቀኑ ንስሐ እየገባ በእግዚአብሔር ፊት የተመላለሰ ድንገት በዚህ መሃል ራሱን ለመለወጥ በሚታገልበት ትግል መሃል ህይወቱ ቢያልፍ ሲኦል ይገባል፣ ገነት ይገባል። መጽሐፍ ቅዱሱ የሚለውን ነው የምለው። መጽሐፍ ቅዱስ ላይ ቆመን ማለት ነው። በከፊል ነው የዳነው ማለት ነው። በሂደት ነው የሚድነው ማለት ነው። አላልኩም። እድገት ነው። ስለ ድነት አላወራሁም። ስለ እድገት ነው ያወራሁት። ስለ መንፈሳዊ ባህሪ መሻሻል። አሁን ለምሳሌ አሁን ባለበት እንትኔ ተሳዳቢ ከሆንኩኝ፣ ጠጭ ከሆንኩኝ፣ አጫሽ ከሆንኩኝ እነዚህን አሮጌ ማንነቶችን ትቼ አዲስ ልብስ ለብሻለሁ ካልኩኝ እነዚህን ውሻ ወደ ጥፋቷ እንደማትመለስ ሁሉ ትቻለሁ፣ ረስቻቸዋለሁ ብዬ ነው የሚታሰበው። እንደዛ ነው። ያ አሁን በሂደት ድናለሁ እያልኩኝ በሳምንት 2 ድነት አላወራውም። በሂደት የባህሪ ለውጥ ነው ያልኩ፣ እድገት ነው ያልኩ። ድነት የሚል ከአፌ አልወጣም። እድገት መንፈሳዊ እድገት ነው ያልኩ። ድነት የሚል አማርኛ ከአፌ አላወጣው። ድኗል፣ ሰውየውሽ ድኗል። ይኸውልህ ሰው በክርስቶስ ኢየሱስ ካመነ በኋላ ይድናል ኢሚዲየትሊ። ከዛ በኋላ ግን መንፈስ ያዝልኝ ዳን አውቶማቲካሊ ከዳነ በኋላ 14 ዓመት አሁን እንዳየው እንከናየበት አልተለወጠም ሰውየው። እሺ ደጋግመው ይለበትና ያ ሰውዬ አሁን አንተ አልተለወጠም 14 ዓመት ተቀምጦ አልተለወጠም ያልከው ሰውዬ ቢሞት መንግስተ ሰማያን ይወርሳል? እኔ ቅድም ብያለሁ። ሰው እየተለወጠ በሚሄድበት ሂደት ውስጥ ሰው በስራውማ ሲጀመር ባህሪው መጥፎ ስለሆነና ስላልሆነ አይደለም እኮ የዘላለም ሕይወት የሚገኘው። በክርስቶስ ኢየሱስ አምኖ የሰውዬ ድኗል። ቆይ እንከን ያለበት ሰውዬ ይገባል። ችክ አትበላ። ሀሳቤን ወይ ልጨርስ ወይ ቀጥልሽ። ጨርስ። ኢዚ ኩዌሽን የስ ኦር ኖ ኩዌሽን እኮ ይጠይቁ። በቃ እኔ የስ ኦር ኖ ኩዌሽን ልመልስልህ። ዝም ብላ አዳምጠኝ፣ አታቋርጠኝ። አሁን ከዛ አንተ ስታወራ አላቋረጥኩም። ቅድም ብያለሁ። መድኃኔዓለም ደግሜ ነው ማብራራልህ። ካልተብራራ ስለማይገባ ነው። ለአንተም ለፋሚሊ ምንድን ነው መሰለህ ሀሳቡ። ሰው በክርስቶስ ኢየሱስ የመስቀል ስራ አምኖ ይድናል። ምን ማለት ነው? ይወለዳል ከእግዚአብሔር መንፈስ። ከእግዚአብሔር መንፈስ የተወለደ ሰው ክርስቶስን ወደ መምሰል ወደዛ ያድጋል። እያደገ የሚሄድ አንድ ልጅ ተወልዶ አንተ ቤት ልክ እያደገ ሲሄድ እያጠፋ ይቅርታ ስጤክ ሲታረም እያጠፋ ሲያድግ እያጠፋ በ3 ዓመቱ የሚሰራውን ስህተት በ10 ዓመቱ አልደግም፣ በ10 ዓመቱ የሰራውን በ15 አይደግም። እያደገ ወደ ማቹሪቲ ወይም ደግሞ ወደ እድገት
ይሄዳል ማለት ነው። ክርስትናም ልክ እንደዛ ነው። ክርስትና ውስጥ ሰው ከእግዚአብሔር መንፈስ ከተወለደ በኋላ ያድጋል። መወለድ ቅጽበታዊ ነው፣ እድገት ሂደት ነው። በዚህ መሃል አንዳንድ ድካሞች ቶሎ አይለቁም። አንዳንድ ሰው ለአንዳንዱ ለምሳሌ ሐሜት ቶሎ አይለቀውም፣ ትቢት ቶሎ አይለቀውም፣ ስድብ ቶሎ አይለቀውም። አንዳንዱ መጠጥ ይታገለዋል። ዛሬ ሰርቶ አሁን በኃጢአት መጽናት ልጨርሼ ታወራለህ። ግድ የለም ካልጨረስኩ ሀሳብ ይቋረጥብኛል። ልጨርስ፣ አታቋርጠኝ ቴዲ። ወደ ሌላ ጥያቄ እንሂድ። በቃ ካቋረጥከኝ ወደ ሌላ ጥያቄ ነው የምሄደው። አታቋርጠኝ፣ ሀሳቤን ልጨርስ። ዲስ ኢዝ ሲሪየስ ባይ ዘ ወይ። አዎ ስፒሪቹዋል ስለሆነ ሲሪየስ ነው። ቀጥል። በቃ ሌላ ጥያቄ። ሰው ማደግ አለበት በእግዚአብሔር ቤት ውስጥ መቀየር አለበት። ይሄ በእግዚአብሔር ቃል የሚመጣ ለውጥ ነው፣ በእግዚአብሔር ጸጋ የሚታገል። ቀጥል። አይ እኔ አልወድም እያወራሁ ደስ አይለኝም። ቀጥል። እያወራሁ አይደለም እኔ ክርስትና እኮ ቀጥል። ቴዲ የምትጫወተው ነገር ነው። አታስጨንቀኝ። አንተም ተጨንቀ አስጨነቀኝ። መፈታት ይሆናል ስለማወራው ነገር ቴዲ። ሌላ ፖለቲካ ተውና ቶ ችግር የለውም። ና ወደ ሀሳቡ። አሁን አንቺ ፕሮቮክ ጀመርክ። አሁን ኮሜንት ላይ እንደሚውርውር እንደሚሉ ትልቅ ሰው አይደለ አንተ። ቀጥል ሀሳቡ ላይ። አንድ ሰው ተሳዳቢ ከሆነ መንግስተ ሰማይ ይወርሳል? ሌላ ጥያቄ። ሌላ ጥያቄ። ተሳዳቢ መንግስተ ሰማይ ይወርሳል? ሌላ ጥያቄ። ኦኬ፣ ሌላ ጥያቄ ካለ እናንተ በፈለጋችሁት መንገድ ትወስዳላችሁ ማለት ነው። ፈታ ብለህ እያመለክ ነው። ሞቲቭን ስለማውቀው ነው። ሞቲቭ ኢንቴንሽንን፣ የጥያቄን ሞቲቭ አውቀዋለሁ። ለዛ ነው ሌላ ጥያቄ ያልኩ። ይሄ ጥያቄ አይደለም ሲጀመር። ሰው ሰድቦ ገነት ይገባል አይገባ? እኔ እንደዚህ አይነት ጥያቄም አይደለም ይሄ። ቀጥለ ሌላ ጥያቄ። እሺ መንፈሳዊ ሰዎች አግዙኝ። ይሄ ጥያቄ ነው፣ ጥያቄ አይደለም። ኧረ እባክህ ሌላ ጥያቄ ጠይቀን። እኔ ልጠይቅህ? እኔ ልጀምር? ይብቃን። ከአንተ ጋር ያለን የጥያቄ ጊዜ ትጠይቀኛለህ። ትንሽ ተረጋጋ። እሺ ቴዲ ቀጥል። ሌላ ጥያቄ። እኔ ጥሩ ጥያቄ ነው። ጥያቄ ነው። እግዚአብሔር ይባርካል። ቀጥል ቴዲ ቀጥል። የአንተን ጥያቄ እያዘጋጀው ነው። ባይዘ እሺ ተረጋጋ። እኔ በተቻለ መጠን ዋና ዓላማዬ እኔ ሰውንም ዘና እያደረጉ ማስተማር። የራሴ የምትለው ሀብት አለ ልጄ? ምድር ላይ ያለኝ ቀሪ ሀብቴ ልጄ ነው። ከምንም የኔ የምለው በዚህ ሰዓት ከዚህ በኋላም ልጄ ነው። አሪፍ ጥያቄ ነው የጠየቀኝ፣ ግን አልጠበኩም። እና እኔ ጭንቅላቴ ላይ ያለው የኔ የምለው ነገር እሱ ልጄ ነው። ሀብቴም ህይወቴም ምንም። እስኪ አሁን ስላለህበት ቤተክርስቲያን አሁን ያለሁበት ቤተክርስቲያን ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ወይም ደግሞ በአማርኛ ዘላለማዊ ክርስቶስ መገለጥ ቤተክርስቲያን ነው። ወንድማችን ነቢይ ጥላሁን ነው የሚያገለግለው እዛ። በሳምንት 3 የትምህርት ጊዜያቶች አሉ። ሰኞ ከ10 ሰዓት ተኩል ጀምሮ እስከ ማታ 2 ሰዓት የሚቆይ፣ ሮብ እንደዚሁም ከ10 ሰዓት ተኩል ጀምሮ የዕብራውያን ደብዳቤ አለ፣ የዕብራውያን ትምህርት ተከታታይ ማለት ነው። እሁድ ማለዳ ከ3 ሰዓት ተኩል እስከ 7 ሰዓት የሚቆይ በጣም የተወደደ የአምልኮ የቃል ጊዜ የቤተሰብ ጊዜ አለ። ማክሰኞና ሐሙስ ማለዳ የጸሎት ጊዜ አለ። ረዥም ሰዓት በእግዚአብሔር ፊት ስለ ምድሪቱ፣ ስለ ቤተ ክርስቲያን ሰዎች በግል በእግዚአብሔር ፊት የራሳቸውን የጸሎት ርዕስ አምጥተው እግዚአብሔር ፊት ይጸልያሉ። ቅዳሜ ወጣቶች ፕሮግራም አለ 11 ሰዓት የሚጀምር እስከ 11 ሰዓት የሚጀምር። እሁድና ማክሰኞ በ15 ቀን አንዴ መደበኛ የመጽሐፍ ቅዱስ ጥናት ለአባላት አለ፣ ባይብል ስቴዲ የምንለው ማለት ነው። ቤተክርስቲያኒቱ አሁን የምትገኘው ቦሌ አትላስ ደሳለኝ ሆቴል ዝቅ ብሎ ፖሽ ላውንደሪ፣ በሱ ወደ 20 ሜትር ገባ እንዳሉ ከኩዌት ኤምባሲ ዝቅ ብሎ እዛ ነው አዲሱ የአምልኮ ስፍራ የሚገኘው። ያለበት ቤተክርስቲያን ከዛ በላይ ለማስታወቂያ ያስከፍላሉ። እኛ ስንት 1.1 ሚሊዮን ፍሎር ያለን ሰዎች። ቴዲ ልቀጥል? ጥያቄ ልጠይቅህ?
ፎሎወር እኮ አይደለም ስንት ሰው ያያል ነው። ጥያቄ ልጠይቅ ቴዲ? ቆይ አለኝ እኔ በነገር ላይ እሺ ቀጥል። የጨረስክ መስሎኝ ነው ጌታ። ጠይቀኝ አንተ። ልጠይቀህ? ጠይቀኝ፣ ደስ ይለኛል። እሺ ጋይዝ ከቴዲ ጋር ጠይቀዋለሁ፣ ግን ጌም የተጫወትን ነው። አሁን የምጠይቅ ጥያቄ በ10 ሺህ ካሸነፍኩ ነው የምትመልስልኝ። ምንም እኔ ከሰማይ በታች ማንኛውም ጥያቄ ይጠይቃሉ። ጥያቄና ትእዛዝም ጭምር ነው የምሰጥህ። ለዝጋው ማይ ፋሚሊ። ትእዛዝ ግን ሲባል አሁን አንተ እንደዚህ አድርገህ ተንበርክከህ እንደዚህ በል የምትለኝ እኔም እንደዛ በል ስለ አንተ ያን ለመቀበል ዝግጁ መሆን አለብን። እሱ አያሳስብህ። አንተ ካልሆነ እንደዚህ አይነት ቅጣቶችን ማስወገድ አንተ አስብለህ እኔ ማላስብልህ፣ እንደዛ ሲሆን ፌር አይደለም። እሱ አያሳስብህ። አሁን ጋይዝ ጌማችን የተጫወትን ኦፍኮርስ አም ሬዲ። ሁላችሁም እዚህ ያላችሁ ታፕታፕ ታደርጋላችሁ። ጌማችን እንጀምራለን። በቅጣት ነው እኔና ቴዲ። እንግዲህ ወንድማችን ቴዲ ታውቃላችሁ፣ እዚህ ቲክቶክ የሚባል ፕላትፎርም ላይ ፖለቲካ፣ ማህበራዊ ጉዳዮች እንዲሁም ደግሞ የተለያዩ ከህብረተሰቡ ጋር ቀጥታ ግንኙነት ያላቸው የሚባሉ ጉዳዮችን ይመለከታቸዋል የሚላቸውን አካላት ይመለከታቸዋል ብሎ የሚያስባቸውን አካላት በመጋበዝ ነው የሚያወያየው። ቴዲ በጣም በውይይቶች መሃል የራሱን አቋም የሚያስቀምጥ ሰው ነው። ቴዲ በውል ብሔሩ የማይታወቅ ሰው ነው። ቴዲ በግልጽ ሃይማኖቱን የማይናገር ሰው ነው። ቴዲ የትኛው የፖለቲካ ርዕዮተ ዓለም ደጋፊም አቀንቃኝም እንደሆነ አይነገርም። ከርዕዮተ ዓለም ባሻገር ሀገሪቱ ላይ ያለውን ያሁን የፖለቲካ ስርዓት ይደግፋል ወይስ ይቃወማል የሚለውን ወጥ አቋም አያስቀምጥም። የትጥቅ አንግቦ ጫካ የገባው ደጋፊ ይሁን 4 ኪሎ ያለው መንግስት ደጋፊ ይሁን አይታወቅም። ብቻ ቴዲ ይሄ ነው ባጭሩ። ስለ ቴዲ ብዙ አናወራም። ስናሸንፈው ጥያቄ እንጠይቀዋለን። ኤቭሪባዲ በ3 ነው የሚባዛው። ለስጋው ትሪፕል ነው። ቤተሰቦቻችን እንዴት ናችሁ? ትሪፕል ነው። እሺ ጋይስ እንቀጥላለን። አሁን ፋሚሊ ቴዲ ወይ አቤት ቀደም አንድ ነገር ስታወራ እየሰማው ነበር። ላይቭ ላይ ከአይሾ ስፒድ ጋር መምጣት ተያይዞ በኢትዮጵያ በአዲስ አበባ በጣም ፈጣን ለውጥ፣ በጣም ተገርመ ስለ ከተማዋ ውበት ስታወራ ነበር። ነበር ማለት የነበረብኝ ድገመው እስኪ። ምኑን ልድገመው? ቅድም ያነሳውን ሀሳብ መስማት ስለፈለግኩ ነው። የከተማይቱን ለውጥ የታየውን ነገር ስታይ በጣም ሰርፕራይዝ እንደሆንክ ስታወራ ነበር። 3 አባ ለምሳሌ እየታየ እያለፈ እያለ የዛሬ 3 ዓመት ከምናምን ይሆነኛል። አይ ቲንክ ኢትዮጵያ የነበርኩት እኔ እያለሁ እንደዚህ አይነት ነገር አላየሁም። ግን በእንትን ያየሁት በጣም አስደንቆኛል። ከተማውን ያሳየ ከተማውን ዩቲዩቦች ምናምን ዩቲዩብ ላይ አለው በጣም በቃ የሚታይ ነገር የሚያስደናቂ ነገሮች ምናምን አይቻሉ። ጽዳቱ፣ የመንገዱ ስፋት ምናምን እኔ ለራሴ በጣም ነው የገረመኝ። እሺ እንሂድ ጋይዝ፣ 10 ሺህ ንግባ ከቴዲ ጋር። ቤተሰብ አላችሁ ወይ? እንዴት ናችሁ? ዳግም ይላል ፋሚሊ አላችሁ? አለን ጋይስ አለን። ያንተ መልካም አረ ትሪፕል ነው ይላል። ትሪፕል ነው አላችሁ ጋይስ ካላችሁ ትሪፕሉ ላይ እናስተካክለዋለን። እሺ እንዴት ናችሁ? እናስተካክለዋለን እንዳንሸነፍ አደራ። ቤት ሼር ማድረግ ይጠበቅብኛል። ድጋሚ ታደጉኝ ምናምን ትላችኋለህ። ኑ ታደጉኝ ትላችኋለህ። ሼር አድርገህ ሼር ማድረግ ካለብኝ አደርጋለሁ። ኦኬ አሉ የኔ ቤተሰቦች አሉ፣ ይታዩኛል።
ይታየኛል ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም ሳይቀር። አለቀ ጥያቄው። አይ ጠይቃለሁ፣ ቆይ ጠይቃለሁ አለ እኮ እዚህ አንተን እኮ። እሺ እየጠየቅን ነው እናወራለን፣ እያወራን ቴዲ። የእንቅልፍ ሰዓትን እንዴት ነው ማኔጅ የምታደርገው? እንደተመቸኝ ባገኘው ሰዓት ገብቼ ተኛለሁ። ገብቼ ለ2 ሰዓትም ከፈለኩኝ ሶፋ ላይ ተኛለሁ። ሲመሽ ደግሞ አልጋ ላይ ተኛለሁ። ብቻ ፕላስ ማይነስ በቀን በትንሹ አቨሬጅ 6 ሰዓት ተኛለሁ። አንድ ሰው ጤነኛ መሆን ካለበት ከ6 እስከ 8 ሰዓት መተኛት አለበት። አቨሬጅ 6 ሰዓት፣ እግዚአብሔር ይመስገን 7 ሰዓት ተኛለሁ። ሩታዬ ቴንኪ ሶ ማች። ቴዲ ምን ያህል ደፋር ነህ? ደፋር ማለት በምን በየትኛውም ወይ አቋሙን በመግለጽ ይሆናል፣ ወይ ደግሞ በሀሳብ የራሱን አቋም ይዞ በመሄድ ይሆናል። ብቻ ለሚመጡ ቻሌንጆችም ይሆናል። ምን ያህል ደፋር ነህ? ድፍረትን በምን ትገልጠዋለህ? ሩታዬ ላመንኩበት ነገር ምንም የምፈራው ነገር የለም። ምፈራው ከአንደበቴ ለምጠቀመው ቃል ነው። ለምሳሌ ሀሳቤን የምገልጽበት ቃል ስድብ እንዳይሆን እጠነቀቃለሁ። ስድብ ይሄ። በተረፈ ግን ላመንኩበት ነገር ሀሳቤን ገልጻለሁ። ምንም ከማንም ጋር የተለየ ግንኙነትን መስመር ያለፈ እንትንም ስለሌለኝ ያ ነፃነት ሰጥቶኝ በነፃነት አወራለሁ። ግን ምፈራው በቃ አላስፈላጊ ንግግር እንዳልናገር ምናምን ነው እንጂ በተረፈ ምንም ምፈራው ነገር የለም። በዚህ ምክንያት እንደዚህ አይነት ሴቶች ልክ አይደሉም የምትላቸው ምን የሚያደርጉ ሴቶችን ነው የምትቃወመው? ብዙ ጊዜ የምቃወመው በቃ እኛ እንደ በባህልም በሃይማኖታችንም በአኗኗራችንም ማንቀበላቸው ነገሮች አሉ። ያ እንዲሆን የሚፈልጉ አሳቢዎችን እቃወማለሁ። ለምሳሌ ተመሳሳይ ጾታ ጋብቻ፣ ይህን እቃወማለሁ። ያን ፕሮሞት የሚያደርጉትንም እቃወማለሁ። ቲክቶክ ላይ ባልመጣው ያልከው ቀን አለ? የለም፣ የትኛውም ፕላትፎርም ላይ ባልመጣው ብዬ አላውቅም። የሚዲያ ሰው ነኝ። ሁሉም ጋር መገኘት አለብኝ። ትጸልያለህ እንዴ? መመለስ አይጠበቅብኝም። የግሌ ስለሆነ ኮሚኒኬሽን የግል ስለሆነ። የምትወደው ሙዚቃ መሳሪያ? የምወደው የሙዚቃ መሳሪያ ኪቦርድ ደስ ይለኛል፣ ድራም ደስ ይለኛል እና ሊድ ጊታር ደስ ይለኛል። ከምንም ነገር በላይ ግን ሊድ ጊታር በጣም ደስ ይለኛል። ሊድ ጊታር ጋይዝ፣ 2 ሰው እናሸንፈው። ቴዲን እስካሁን አላሸነፍነውም። 10 ሺህ አልገባንም። ይህ በጣም የሚያሳፍር ነው። በእኔ እንትን ቲክቶክ ላይቭ ታሪክ ውስጥ አሳፋሪ የሚሆነው ይሄ ነው። ቴዲን ማሸነፍ አለብን። 10 ሺህ መግባት አለብን። ለዝጌው ሁሉም ነገር ደብል ነው። 10 ሺህ ገብተን ይህንን ሰውዬ ስርዓት አስይዘን ቅጣት እንቀጠዋል። እንደ ለመደ ነው። አንተን 10 ሺህ ካስገቡማ በጣም ጀግና ናቸው እነሱ።
ቴዲ ክፉ ደግ አትነጋገር። ተው አንተ 10 ሺህ ከገባ ጀግና ናቸው። 10 ሺህ ያስገቡ። አንተን 10 ሺህ ያስገቡ። ብዙ እንትን አትበል። 10 ሺህ ሲምፕል ነው በጣም 10 ሺህ ለእኛ ምንም ነው። ቴዲ ይሄ ስንት ነው ይታያል? 10 ሺህ ካስገቡ በጣም ስንት ነው ይሄ? በሚቀጥለው 20 ሺህ ያስገቡ። አንብብልኛ ቀና ብለህ እኛ ቀስ እያልን ነው የምንግለው። ቴንክ ዩ ጋሽ ዘ10 ሺህ ይላል። ምንድን ነው ምንቀጣው አሁን? ቴዲን ጋይዝ ምንድን ነው ምንቀጣ? ግራ ገባኝ። ምንድን ነው ምንቀጣው? እኔ አሩ ነው። ምንድን ነው ምንቀጣው? እስቲ ጻፉልኝ። ዛሬ ቤተሰብ ይቅጣው። ቤት ቅጡት። እኔ አልቀጣውም ይሄን ልጨክኜ። ምክንያቱም ይሄ ነገ እዚህ ሀገር ላይ መጻኢ ዕድል ላይ ሀሳብ ያስቀምጣሉ ተብሎ የሚታመኑ ግለሰቦችን ለረዥም ሰዓት ቁጭ ብሎ ከነጭቅጭቅ ከነስድባቸው ከነማንቋሻሻቸው ቁጭ ብሎ የሚሰማ ሰው ነው። ቀላል ሰው አይደለም። አእምሮውን ልንጠብቅለት ይገባል። ቅጡት እናንተ። ያልቅስ ምን ብሎ ያልቅስ? ቴዲ እስቲ አልቅስ አልቅስ እስቲ። ለምን አለቅሳለሁ? እንዴ የሚያስለቅስ ነገር ሲኖር አለቅሳለሁ። እሺ አይ ቅጣት ነው። እሺ ምን ይቀጣል? እኮ ልትቀጣኝ ስታስብ ከጀርባ ያሉ ሰዎችን ማሰብ አለብን። ለእነሱ የሚመጥን ቅጣት ነው መቅጣት ያለብን። እኔ አሁን ዝም ብሎ እንደ አልፎ ያጆች አልቅስ ከአንተ ጀርባ ያሉ ቶ በናትህ ክርስቲያኑ ነን ተሰብስበን ብንቀመጥ ጀርባ ምናምን ይላል። እሺ ይዘምር እያሉ ነው። ይስበከን ስለ ኢየሱስ ይናገረን እያሉ 30 ሺህ ያስገቡና እዘምራለሁ። እንዴ አንተ እንድትዘምር ነው እኔ 30 ሺህ የምገባው እንዴ? እና ታዲያ ትኬት ገዝተህ መሰለኝ የመዝሙር ኮንሰርት የምትገባው። እሺ አጭር ቅጣት ነው የምቀጣ። አንተ ቤት ላሉ ፖለቲከኞች፣ አንተ ቤት ለሚመጡ ፖለቲከኞች 1 ደቂቃ ጸልይላቸው። አይ ጸሎት አደባባይ ላይ አይደለም። እኔ በዛ አላምነው። ወደ እልፍኝ ገብተህ ጸልይ ነው የሚለው እንጂ አደባባይ ላይ ለታይታ ዝም ብለህ ጸልይ አይልም ይላል። ቶ በቃ እኔ አሁን እሺ ወይ ምከራቸው። እሺ ይሄ ደስ ይላል። ክፉ አትሁኑ አንዳችሁ ለአንዳችሁ። ሁለት ልጅ ወልዶ ቤት ውስጥ የተጣሉ ልጆችን ቁጭ አድርጎ የ3 ዓመት ልጅ እንደሚቆጣበት አክት አታርግ። ዲስ ኢዝ ጌም ሜክ ፈኒ እና ደግሞ ጀስት ሪል አድርገው። ክፉ አትሁኑ። የ60 ዓመት ሽማግሌ ቤት የመጣ ሰውዬ ክፉ አትሁን ትለዋለህ እንዴ? ክፋትና መርዝነትን በጥብጦ ሀገሪቱን እምቢ ትሎ አፍኖት የወጣን ሰውዬ ምትቆጣ ከሆነ ተቆጣ፣ ምትገስጽ ከሆነ ገስጽ፣ ምትጸልይ ከሆነ ጸልይ። አንዳችሁ ለአንዳችሁ ክፉ አትሁኑ። ሽ በእውነት ውስጥ ስንት ሰው ነው ያለው? ሆየ ወረዛ ቅጣቱን በትክክል ተቀጣ። አሁን እንዳልካቸው ጋር ነው ማረው፣ ከመርጊያ ጋር ነው ትንንተው። በእናትህ ፖለቲካን ተውና ተቀጣ። ጎበዞች ይህን ከዚህ ከደመና ውስጥ አውጡ። በኢየሱስ ደመና ውስጥ ማለት የተመራው ነው። ቀጥል ቴዲ። በመጀመሪያ ደረጃ ማነው የሚያናግረኝ? ደብል ታብታብ አድርጎ በእናትህ ቀጥል። ቅጣትን ተቀጣ። የሚያናግረኝ ማነው? ማወቅ አለብኝ እሱን። ቅጣትን ትቀጣለህ ወይስ ክፉ ደግ እንነጋገር? ምከራቸው አልከኝ። ምን ማለት ነው ቴዲ? ትልቅ ሰዎችን የማበጣበጫ አጀንዳ ይዞ የመጡ ሰዎችን ክፉ አትሁኑ። እሺ እንዴት አይባልም? አሁን አይባልም። ሌላ ወይ ጸልይላቸው ወይ ደግሞ ሌላ ቅጣት ተቀጣ። ውስጥ ራሱ እርስ በርስ የሚደባደቡ አንተ ደግሞ ሙርት ይዛለህ። 3 አባጋይ ቅጣት አለ። በአንድ ቅጣት 3 አባጋይ። ቆይ እናሸንፍ ወይም ደርበን በዛው ምን ሄደው 3 ክፉ አትሁኑ ምን አይብለኛል። እንደ 10 ዓመት ልጅ ቁጭ አድርገህ አስበዋል። ፖለቲከኞችን አይዟችሁ ተው እሺ ስትል ታላግጣለህ። ሰው ላይ 3 አባጋይ። ሌትስ ጎ
እናንተ ናችሁ። ለምንድን ነው የማታስይዙት? ቆይ ተቸገርን። ሶስት አበባ ጋይዝ፣ ኧረ ሶስት ሰው እያወራሁኝ ተቸገርኩኝ። ሌላ አንድ ሰው አምስት አይነት ሰው ሞልተናል። ቴንክ ዩ። ቅጣት እየጻፋችሁልኝ ጋይዝ። እሺ ቅጣት አስታውሱን። ቅጣት ሁላችሁም እንዲህ ናችሁ ወይስ አንተ ብቻ ነህ? ቅጣት ጻፉልኝ። እሺ ቴዲ ሌላ ወሬ አታውራ። እኔ የሆነ ነገር እላለሁ። ተው፣ ተጠንቅቄ ነው ያለው። ተው ፎርጊቭም፣ ኧረ እባክህ ፎርጊቭም። እሱ ፎርጊቭ ያደርግልኛል። ደብል ነው ጋይዝ። አሁን ለዝጊያው። እሺ ቤተሰብ አላችሁ ወይ? እንዴት ናችሁ? እኔ ራሱ እኮ ረሳሁኝ። መስማም እንዴት ናችሁ? ሰላም ናችሁ ወይ? ያሲኖ ያሬድ ይላል። ፋሚሊ ዌልካም ዌልካም ላላ አንድ ጓደኛዬ እና ሸንፏር ላይ ንገም ሁለት ደርበን አንዱን እየተቀጣ አንድ ቀብድ ይዘን እናጣድፈዋለን። ሼር ያደረክላቸው ሰዎች እኔ እኮ ቀስ እያልኩ ነው የምገለው፣ ቀስ እያልኩ ምናምን ቀስ ጨዋታው እንደዛ እኮ ነው። ቴዲ ግን ባይደወ ታውቃለህ፣ እኔ በጣም ደስ የሚል ነገር ምን ታውቃለህ? ከአንተ ማየው እንዳልክ ፈገግ ብሎ ይሰማኛል። ውስጥ ያለው ደግሞ አረጋዩን ከበደ አላቅም ይቆጣል። አላገኘኝም፣ አላወከኝም። ባይዘ አልገባህም። ለዓለማዊ ሰው ብዙ አልገባም። እኔ አሁን ክርስቲያን የሆነ ሰው አንደርስታንድ ያደርገኛል። አሁን አንተ ራስህ እኮ ጨርሰህ አልዳንክም። አንተ ላይ ለመሰለ ማልፈርደው አንደኛ ቆይተሃል። የት ነው የቆየው? ከባባድ ሴራ ያለበት ቦታ ቆይተ ከነ አጋንንት መጣ። እሱን መትቼ ስርዓት ላይ አስይዝ። ግን ገና ቴዲ ሰላም ነህ ስል የማንን ዘፈን እንደሆነ ከፍተ አበድክብኝ። ዘፈን ኃጢአት ነው አይደለም አልከኝ። እግዚአብሔር የማይከብርበት ሁሉ ኃጢአት ነው አልኩ። ጴንጤዎች ጦርነት ቢነሳ ትዋጋላችሁ እንዲ አልከኝ። ሲጀመር እነግርሃለሁ ጦርነት አልኩ ምናምን አልክ። ይህን ሁሉ ችዬ መጣውና ስፔሲፊካሊ አንተ ትዋጋለህ ወይ ያልኩ። የሚዋጋ ጴንጤ እንዳለ አውቃለሁ። አንተ ግን ትዋጋለህ። ጦርነት ሲጀመር እነግርሃለሁ። እሱም ባይዘ አገር ተወረሽ ይባል ሳም ይላል። ልክ ጦርነት ሊጀምር ሲል ላይቭ እንገባለን። እናንተ ባለፈው ምን ነበር ልትል የነበረው ትለኛለህ። እኔ ልንገርህ አንድ ነገር ስማ። እኔ ይህን ስማኝ። ትላንትና አንተ ብዙ አወራ። ይህችን ስማኝ ከፈለክ ሚዩት አድርገህ። እኔ በነፍሴ እወራርዳለሁ። ሁላችሁም ይከርዳሉ። ይሄ ጌታ ወይ የሚል ማለት ነው። ከመቶ ያለምንም የመጀመሪያ ቅጣት ቴዲ የመጀመሪያ ቅጣት ወይ እናንተ ይሄ ማፈን ነው ምንድን ነው? ቆይ ላውራበት። አስጨነቀን እኮ በእናታችሁ። ከመቶ ማለት ነው 98ቱ ጩቤ ብታነሳባቸው ጌታን አላቀውም ይላሉ። 98ቱ ይሄ ነው እግዚአብሔር ኢየሱስ ክርስቶስም ተናግሯል። ሁለቱ እስከ መጨረሻው ድረስ ሊሞቱ ይችላሉ። እውነቴን ነው ብለህ ዝም ብሎ ዱላ ቢያነሱብህ ጌታን አላውቀውም ምናምን ትላለህ። ዘወይ ቴዲን እኔ ብቻ የማይፈልገውን ወሬ እንደማሰራው ታውቃላችኋል። አሁን ይህን ወሬ አምኖበት አይደለም ያወራው እና ይደብረዋል። ነገ ይጸጽተዋል። ግን በቃ ያው ጌታ መልካም። እሺና ቅጣትን ተቀጣ። የመጀመሪያ ቅጣት 10 ሺህ ገባ። የመጀመሪያ ቅጣት አለ። በመጀመሪያ መች ተቀጣ እንዴ? ተቀጣ አይደል? ምከራቸው አልከኝ። ስመክራቸው እኮ ኢንተራፕት አደረከኝ። ልክ አይደለም። አልተቀጣ ታላግጣለን። ምን ልክ ያሉ ነው? ሌላ ቅጣት ትቀጣለህ። አስቆምኩ እኮ ምከራቸው አልከኝ። መከርኩኝ እኮ ተቀጣሁኝ። እንደ አልመከርክም። እሺ ቅጣኝሽ። ተቀጥቻለሁ፣ ጨርሻለሁ። ሌላ ሌትሮ አጠጣ እስኪ። እሺ ሲምፕል ቅጣት ውሃ በአፈ ያዝና ዝም በል።
ተቀጥቻለሁ። በቃ መጀመሪያ አታውራ፣ አንድ ደቂቃ አታውራ። በቃ ውሃ ይዘህ በአፍ ዝም በል። ተቀጣው እኮ። ሁለተኛ ቅጣት ወደ ውስጥ ግባ፣ ከስክሪኑ ዞር በል። 2 ደቂቃ ዞር በል በእናትህ ቴዲ። እሺ ከዛስ? አንተን ሚዩት አድርጌ ነው ዞር ብሎ ዞር በል በቃ ዞር በል። እሺ ሶስተኛስ? ሶስተኛ ቅጣት ጌሙ እስኪያልቅ ዝም በል። እስማሙድ ጸጥ በል እስቲ። እኔ ቤት ላሉ አድማጭ ተመልካቾች ጆሮ ስል አንተን ሚዩት አደርጋለሁ እንጂ ዝም ብዬማ አውራ ብዬ አልፈቅድልህም። አንተ ምን አይነት እንጨት የሆነ ሰው ነው? ምን ሆነ ነው የምትደርቀው አንተ? ለምንድን ነው የምታቆርዝብኝ ጌሙን? ለኔ የሞት ፍርድ ነው አንተን አንሚዩት አድርጎ እነሱን ጥሎ የሚል። ኧረ እባክህ ዝም በል ወይ ወደዛ ግባ። እሺ አንዴ። እሺ ሌላ ቅጣት ጨርስን አይደል? ጨርስን እኮ ተቀጣው። ግባ ወደ ውስጥ። አልተቀጣህም። ተቀጣሁኝ። መከራቸው አልከኝ። ልመክር ስል እምቢ አልከኝ። እየመከርኩ እያለ ኢንተራፕት አደረከኝ። አይሆንማ ጋይዝ፣ ትልቅ ሰው አይደለም። ትልቅ ሰው አይደለም። ትልቅ ሰው መስሎ ልክራቸው። እኔም ትልቅ ሰው መስሎ ነው። ሁለት ሰው ሁለት አበባ ጋይዝ። እሺ አይሆንም ግን እናሸንፈዋለን። ሁለት ሰው ሁለት አበባ ምንድን ነው? ተቀጣሁኝ እኮ ስቀጣ ምክር በቃ ቴዲ ተው በቃ ምከራችሁ አለኝ። ስመክራችሁ አንዳችሁ ለአንዳችሁ ክፉ አትሁኑ፣ አትመቀኛኙ፣ ተዋደዱ ምክር ነው አይደል? ስመክራችሁ ተቆጣ። እንዳልካቸው ምክር ይለኛል፣ ውስጡ ያለው ከበደ ደግሞ አትምከር ይለኛል። ይቆጣል። እንዴት ነው የሚሆነው ታዲያ? እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? አማን ናችሁ ወይ? እሺ ሞላን ይላል። ሞላን ለዝጊያው ምንም ቢቀጣ አይነት አይደለም። ቴዲ ካልተቀጣ ፋሚሊ ይደብራችኋል ታውቃለህ። እየተቀጣ እንትን እኮ ነው መገሰጽ መቆጣት ያለባቸው። ምክር ካልከኝ አይ ተው በቃ ተቀጣ አልኩ። ምክር ገና አይ ስትል ይሄ አይሆንም ስል ኢንተራፕት አደረገኛል። ችግር የለውም። ትሪፕል ነው ጋይስ። ኢትስ ኦኬ ባዘር ትሪፕል ጋይስ። እንዴት ናችሁ? ሰላም ናችሁ ወይ? ትሪፕላችን ሚሚሹ ቴንክ ዩ ሶ ማች። እሺ ደስ ይለኛል። ኪንግ ሳሸንፈው ነዋ። ሜኒ ሳሚያችን ጋይዝ እናሸንፈው። ዶክተር ፍፄ ሎንግ ታይም በማህበር 8 ሺህ ገቡ። ዶክተር ፍፄ ዌልካም። 10 ሺህ መግባት አለብን። ሼር አድርጋላቸው አገልጋዮች። ችግር የለውም። አንተ ጋር ያለው በማህበር ተደራጅታችሁ ነው በላቸው፣ ተሰብሰቡ በላቸው። አንዴ ይሁን አማርኛ ጣለል አድርግ እኔ ላይ ተው ቴዲ ተው። አረ እንዳልክ ተው፣ አትፈታተን ክርስትናዬን ተው። አረ እኔ እንዳልክ እኔ ምንም አትፍራን። እኔ አንተን ቆሎ አዘግኝ ከሃይማኖቱ ጋር አይሄድም ስድብ። እሺ ጋይዝ ሌትስ ጎ። 5 ሺህ ላይ ነው ቆም ነው። እሱ መብቱ ነው፣ መሳደብ ይችላል። እኔ አልችልም። ምን ላድርግ? እኔ የምፈልገው መናገር አልችል፣ እሱ የሚፈልገውን ይናገራል። እኔ አናተ ላይ ቤት መሰራ ልጅ ነኝ እኮ ነኝ። መሀል አናተ ላይ አከራየው ጋይስ። ኧረ 10 ሺህ ገባ። ኧረ 10 ሺህ ገባ። በመዋጮ 10 ሺህ ገቡ አዋተው። ኧረ በስመ አብ! ኧረ እንደዚህ አይነት ስፍጠት ቴዲ በጭራሽ እኔ ማሸነፍ አይችልም። መደረግ የለበትም ጎበዝ፣ ውርደት ነው። በቴዲ መሸነፍ ሞት ነው። እሺ ያስገቡ። ሀያ ሺህ ያስገቡ። እሺ አሁን ምን ታደርጋለህ መሰለህ? ቅጣት እየሰማህ ነው? አንድ እኔ የምለውን ትላለህ።
ሁለት እኔ አርግ ምልን ታደርጋለህ። ሞራልህ ልቀጣኝ ምናምን አይደለ? ሶስት ካልተቀጣማ በቃ ምን ፖይንቱ ምንድነው? የሚጫወታችን ለምንድን ነው ቅድም የኔን ቅጣት በትክክል ያልተቀጣው? ለምንድን ነው የማትቀጣው? አንተ ለምንድን ነው ያልተቀጣው? እስቲ ጠይቃቸው እስኪ እግዚአብሔር ሰዎች እናንተ ጋር ያሉትን መንፈስ አልተቀጣም። ይሄ ሁሉም እኔ ራሴ ለምን ጠይቃለሁ? እኔ ራሴ ምክር ምከራቸው ሲል ምክር ማለት ነው። ምክር ምከራቸው ሲል የማይሆን አማርኛ አስታውራ አቁም፣ እንደዚህ አይደለም ብዬ አስቆምኩ። አልተቀጣህም። ተረጋጋ እንዳልክ እኔም አልቀጣም። ይጣፋል፣ ይካካሳል፣ አለቀ። ቅጣት ይቀጣል ብለህ እንዳልክ ይህንን ጌም እንዳጠብቅ። ተረጋጋ። እኔ ምልን ስማ መጀመሪያ ተቀጣህም አልቀጣም። ምክር ምንድን ነው? ምክር ምከራቸው አንተ ነህ እኮ ያልሳቀው እኮ እነሱ እኮ ይሳቁ ነው። ይተመችቷቸዋል። አያስቅም። አሁን በቃ አሁን የ60 ዓመት ፖለቲከኛ አትጣሉ እሺ ነው የምትለው። አሁን አንተ ቤት ገብተው እረፉ እሺ። አንዱ ለአንዱ ክፉ አይሁን። ምግብ በቀጣይ ደግሞ ምግብ በሰዓቱ ብሉ ልትል ነው። ትምህርት ቤት ሂዱ ልትል ነው። ምክር ነው ያልከው ዛሬ። ምክር አይደል ያልከው? ዝክር አላልኩ መቼ። 3 አበጋይዝ ሌትስ ጎ። አሁን አሸንፈው እሺ ብለህ አንድ እኩል ተጣፍቷል። አንድ እኩል አንተም አልተቀጣም እኔም አልቀጣም። ከዚህ በኋላ ግን መቀጣት አለብህ። ካልሆነ በስነ ስርዓት ትቀጣለህ። በስነ ስርዓት እቀጣለሁ። በስነ ስርዓት ሁሉንም እቀጣለሁ በስነ ስርዓት። አንተ ከተቀጣለህ እሺ እኔ እቀጣላለሁ። ችግር የለብኝም። እኔ በጣም ነፃ ሰው ነኝ። ትሪፕል ነው ጋይስ ሌትስ ጎ። አሁን ትሪፕል ነው። ትሪፕል በ3 ነው የሚባዛው። ኤኒ ጊፍት። ኧረ ቀጥሉ ጋይስ። ትሪፕል ነው እንዴ? 1000 እንዴ ነው የገባ ነው? ትሪፕል ነው ቤተሰብ። በ3 ነው የሚባዛው። ኤኒ ጊፍት። ኧረ ፋሚሊ ቤተሰብ እንዴት ናችሁ? ዲስ ኢዝ ፕሮጀክት ይላል። ዲስ ኢዝ ቲክቶክ ካር ይላል። እንቀጥል። ትሪፕሉን እንጠቀም። አግዙ፣ ተባበሩ ጋይስ። በፋሚሊ በባለሙያ በቤተሰብ ይላል። ሌትስ ጌት በፋሚሊ በቤተሰብ በባለሙያ በአክሲዮን ማህበር እናደርጓለን። አረ ትሪፕሉን ተጠቀሙ። ትሪፕል 10,000 ንግባ። 7,000 ገቡ። ሳም ነፍስ አዳኝ ነው። በእናትህ ሳም ምን አይነት ሰው ነው? 7,000 ገቡ። ከኛ እኩል ሆኑ። 10,000 ንግባ። መንግስተ ሰማያት ይገባል። ጊፍት ለአንተ የሰጡ ይገባሉ እንዴ? እኛ ከተስማማን እንችላለን። ኢየሱስ ክርስቶስ እግዚአብሔር ልጁን ከፍሎ በሰራው የዘላለም ሕይወት ላይ ቀላል ላደረገ ለአንተ ጊፍተሮች ይገባሉ ትላለህ አይደለ? ቀላል ቁጭ ብለህ ውስጥ ከንቻለው ሰውዬ ራሱ ይገባሉ አለ። እሱ ከገባ እንዴ ነው የማይገባው? ሳም ማን ቸርች ውስጥ 14 ዓመት ያልተለወጠው ሰውዬ ይገባሉ ለኝ ለቅድም እንደዛ የሚል ነገር ካፌ ሰምታል። ቅድም አልከን እኮ 14 ዓመት ነው። እኔ አትፈታተኝ ክርስትና ይንዲያል። እኔ ዳር ላሲዝ የተነሳው ቀን አሁን እኔ ውይ ጌታ ሆይ ጠብቀኝ። እሱ መሳደብ መብቱ ነው፣ እኔ አልችልም። ምክንያቱም የኔ ሃይማኖት ስድብን አይፈቅድም። ምንም ማድረግ አልችልም። ክርስትናው ነው። እኔ አንተ በመረጥ እኮ የመጫወቻ ሜዳ ነው ያዝናናል። በክርስቶስ ኢየሱስ በፈለግከው የመጫወቻ ሜዳ ሜዳውን አንተ መርጠህ ላውራ አውራ እንሰማለን። ዝም በል እስኪ ጋይስ። ታይሚንግ ምንድነው? ግላፍስ ንኩትና እሺ ቤተሰብ እንዳንረታ ዘመዴ ይላል ዘመዳችን። ኧረ ታይሚንግ ጭራሽ ዘመድኩን ነው ጊፍተሩ ጋይስ። ታይሚንግ ትደነግጣለህ። ታይሚንግ ወሽመጥ ይቆረጣል እንዳታስብ። ታይሚንግ ጋይስ። ኧረ ታይሚንግ ኧረ ዘመዴ ታይሚንግ ዘመዴ ታይሚንግ ዘመዴ ሳም ወይኔ ቢንጎ ምን ይላል ቴዲ?
ስንት ይላል? ወይ ሳም ወይ ሳም ወይ ላም ወይ ሳም አለ። ጋሽ ቴንክ ዩ ከኢፔ ገላታይስ ሚኒ ቴንክ ዩ ሶ ማች። እሺ የመጀመሪያ ቅጣት ትዘምርልናል። ሁለተኛ ቅጣት ውሃ በአፍ ይዘህ ጌሙ እስኪያልቅ ዝም ትላለህ። የህፃን ልጅ ቅጣት ነው። እሺ የህፃን ልጅ ቅጣት ነው። ሶስተኛ ቅጣት ከስክሪኑ ዞር ትላለህ። አራተኛ ቅጣት ታለቅሳለህ። የህፃን ልጅ ቅጣት ነው። አምስተኛ ቅጣት እንዳልክ አቃተኝ ከአንተ ጋር ምናምን ብለህ ጥለህ ትወጣለህ። አልቻልኩም። አንተ ማትደረስብህ ሰው ነህ። አንተ በጣም ከባድ ነህ። አንተን መሳፈጤ ኃጢአት ነው። ንስሐ እገባለሁ ከአንተ ጋር እኩል ጫማ መለካካቴ። አንተ ከኔ በብዙ የተሻለ ሆነ ሳለ ተሳፈጥኩኝ ብለህ ይህንን ተናዘህ አሁን ያልከኝን ድገሙ እስኪ። ቀጥል። ጥያቄው ቅጣቱን ቀጥል። ቅጣቱን ቀጥል። ጋይስ ትሪፕል ነው። ለዝጊያው መርጠህ ተቀጣ። ውሃ በአፍ ይዘህ ጠጥ በል በቃ። በስንት ደቂቃ? 2 ደቂቃ ብትዘምር አይሻልም? 2 ደቂቃ። እኔ ከዘመርኩኝማ በ50 ሺህ ያስገቡና ዘምርላለሁ። በቃ ውሃ በአፍ ያዝ ቶሎ በል። ከዛ ጸጥ በል። ጸጥ። እሺ ተነፈስን። ሞላ ደቂቃ። አንተን ራሱ መስማት እኮ ራሱን በቻለ መልኩ ሱሳይድ መፈጸም ነው። እንዲሁ በምልክት ራሱ ስታወራ ራሱ መስማት ራሱ ሱሳይድ ራስ ላይ ሱሳይድ መፈጸም ነው። ኦኬ እንዳልክ ድምፅህን። እሺ እንዴት ናችሁ እንዴ? ስንት ደቂቃ? ችግር የለውም ችግር የለውም። ስንት ደቂቃ ያስኩልህ? ጋሽ ታብታብ አድርጉ። ለዝጊያው ፋሚሊ አይ ነው አውቃለሁ። አረ ምን አሁን 2 ደቂቃ ያስኩልህ አይደል? በአፌ ውሃ በክፍለ ሀገር ፓስፖርት ከሀገር የወጣ ልጅ አሁን አንተኛ አሁን ትሸውደናለኛ። ቴዲ ናት ቴዲ ተው። የልጅ እኮ በእናታችሁ እኮ በጣም እኮ አስቸገረን እኮ። እኛ አዲስ አበባ መሳፈሪያ ሰተን አስገብተን ሲጀመር ነግቷል በኢትዮጵያ እንትን ስጠብቅ ራሱ ቀጣም ቴዲ ፍርታ ሆናል። ቴዲ ምን ሆኖ እንደሆነ አላውቅም። ጌታ ማፋፈር ጀምሯል። 2 ደቂቃ አልቆየሁም። ስንት ደቂቃ ነው የቆየሁት? ጓደኞች ኢትዮጵያ መጥተው ኢንቨስትመንት መሬት ወስዶ ሙዝ ተክለው ፓፓያ ለህዝቡ የሚጠቅም ነገር ፍራፍሬ ይሸጣሉ። አንተ በዚህ ዕድሜ አቀለቀጠም ትቀጣለህ ትላለህ። ቡዳ መንፈስ የተወጋ 2 ደቂቃ አልሞላኝ። ቤተሰብ 2 ደቂቃ አልሞላኝ። ኧረ እባክህ በባንዲራ አምላክ ኧረ አንተ ሰው
ጌም አይችልም። በቃ ተውት። ቴዲ ጌም ያበላሻል፣ ጌም ያቆረፍዳል። እግዚአብሔር አንተን እኮ እንዳልክ ሙድ ከባድ ነው እኮ እንዳልክ ሙድን እኮ አንተ ፈታ በላ ፈታ ፈታ ማለት አለብህ እንዳልክ። በእናትህ ምንድን ነው ፈታ ማለት? በስነ ስርዓት ከታዘዝክ አትቀጣም። ማነህ አንተ? ግን ታስጨንቀናል። ሁለት ፖለቲከኛ አወያየው ብለህ ደርሰህ እንትን ተው። ምንድን ነው እሺ? በሲሪየስ ቅጣት እንጫወታለን። ግን ፈታ በል፣ ፊትህን ለቀቅ አድርገው በእናትህ። አልለቀውም። በቃ እኔ ኮስታራ ነኝ፣ ኮስታራ ሰው ነኝ። ሰኞ ከሰዓት ለምን ዓርብ ዕለት ማታ መብራት ጠፍቶ ለምን አይሆንም? ምን አገባ? ኮልኮሌ ፊት ከዚህ በዚህ መጫወቻውን ይልቅር እንደ በእናት እድለኛ ሰው ነህ ከኔ ጋር ቁጭ ብለህ በመጫወት በወጣ አሁን በወጣ ባይዞ ደስ ይለኛል። ታላግጣለህ እድለኛ ነኝ ትላለህ እንዴ? እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎችን ከማወያየት ውጭ ምን ጠባ ያለ ነገር አድርገህ ነው እኔ ከአንተ ጋር መቀመጥ እንደ እድለኝነት የሚታየው? የሀገሪቱን ዕጣ ፈንታ ለመሳሪያ መዋጮ ገንዘብ በመላክ ወጥ ህፃናትን መሳሪያ ለማስታጠቅ ቆርጦ ከአንተ ይርታቸው በጣም ጥቅም አለው። ይርታቸውን ታውቀዋለህ? ይርታቸውን አውቃቸዋለህ? ይርታቸው ለሀገር ይጠቅማል። በጣም ጠቃሚ ያሰባሉ፣ ለሀገር ጥቅም አለው። ኢንፋክት ከእንዳልክ ምክር የይርታቸው ለቅሶ ይሻላል። ትቀጣለህ። እዚህ መሀል ከተማ እየኖርን አገር የነቀነቅን ሰዎች ጌታ ይዞን ስርዓት ይዞን ነው። አንተ ተደብቀ ነው የምትፈነዳው። እኛ እዚህ ቀና ብለን የምናወራው የምንኖረው። ስሙ ጋይስ ታብታብ አድርጉ፣ በደንብ ታብታብ አድርጉ። እናሸንፈው። በደንብ ታብታብ አድርጉ። እሺ ቤተሰብ እንዴት ናችሁ? ቻሉት እንግዲህ አይዟችሁ። ለዝገው ታብታብ አድርጉ በደንብ። የሆነ ፎቶ የቴዲን አሳያቸዋለሁ። እዚህ ሐዋሳ ያለ ሐይቅ ዳር የተነሳውን ፎቶ አሳያቸዋለሁ። ትናንት ነው የተላከልኝ። ምን ችግር አለው ታዲያ? ሁለት ሰው ጋይስ፣ ሁለት ሰው ለታ እርግጠኛውን የምነግርህ ቢያሳፍር ነገር የለኝም። አይ አላልኩም። አሁን ስለ እፍርት አላወራሁም። ፎቶ አሳያችኋለሁ ነው ያልኩት። ተገርማ አሳያችኋለሁ ምናምን ምንም አልተገረምኩም። በቃ የቴዲን ፎቶ አሳያችኋለሁ ብቻ ነው ያልኩት። እሺ ሶስት ሰው ቤተሰብ ሶስት ሰው እንዴት ናችሁ? ሰላም ናችሁ ወይ? አይዟችሁ ፈታ እያላችሁ ከኛ ጋር ትቆያላችሁ። ፈታ ማለት ምንላችሁ? እሺ ቤተሰብ እናሸንፋለን ጋይስ። ኧረ ጋይስ አፍቶ 10,000 ንግባ። ትሪፕል ነው ጋይስ፣ ትሪፕል ነው። እንዴት ናችሁ? ሰላም ናችሁ ወይ? ትሪፕሉን እንጠቀም። ትሪፕል ነው። ይሄ ልጅ አይቼዋለሁ፣ መልካም ነገር አይገኝ። እንዳልክ ሲዘምር መስማት ግዴታ ያለብን አይመስለኝም። እሺ ቲም ወርክ ቤተሰብ። ዳልክ እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? አረ ትሪፕል ነው። ሙሲያችን እንዳልሸነፍ፣ በምንም አይነት ቁጥር እንዳልሸነፍ ሚዩት ስናደርገው ያለን ሰላም እንዴት ነው በእናታችሁ? አረ እሺ እንዴት ናችሁ? ማዳመጥ ስትናገር እሺ ጋይስ እኔ ደከመኝ ባይ እንቅልፍ የመጣ 1 ሰዓት አለ። በኢየሱስ እኛ በቃ እንዳል ተባረክ ቴዲ። እንዳልክ ሰላም እደርስ። መልካም አዳር። እኔም ደክሞኛል። ፖለቲከኞች ጋር ስዳረቅ ነው ያልኩት። ነገ እንገናኝ። ያጦሱ ለእኔ የተረፈው ቻውሽ ቻው እንዳልክ። እሺ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ አማን ነው ወይ?
እንዴት ነው? አማን ናችሁ ወይ? ከመውጣቴ በፊት እንዴት ነው የምታወሩኝ ነገር አለ ወይ? እናውራ። እኔ ጌም ፈታ ብዬ ምናምን